እኔ ግን አንድ ነገር ጠርጥራለሁ ወገኖች። የመካነ ኢየሱስና የቃለ ሕይወት ቤተክርስቲያን የመግለጫ ጋጋታ ባልቃወመውም ጥያቄ ቢኖረኝ በተለይ ከመካነ ኢየሱስ ባወጣቸው ላይ ማለት ነው። እንትን አልመሰላችሁም? ይህ ምንድነው? ሰርገኛ መጣ በርበሬ ቀንጢሱ አይነት ነገር ለምን በሉኝ። አሁን ሐሰተኛ ነቢያትና ሐሰተኛ ሐዋርያትን ለመቃወም ከሆነ ይህን መግለጫ አሁን ሐሰተኛ ነቢያትና ሐሰተኛ ሐዋርያት የተባሉት በየቴሌቪዥናቸው በቤታቸው ገብተው የለ እንዴ? በእያንዳንዱ ቤት ዲሹን እኮ ሰቅሎ ሁሉም ክርስቲያን እኮ እየሰማ ነው። አሁን ቸርቻቸው አትሂዱ ብለብትን ማንም ምዕመን አይሰማም። ነግሬያቸዋለሁ፣ ግዣቸዋለሁ፣ ነብይ እንትና ጋር እንዳትሄዱ ብላ ቃል ብትናገር ብትማል ብትገዘት ምዕመኑ ይሄዳል። አወግዛለሁ የሚሄድ ምዕመን ነግሬያቸዋለሁ ብለህ ብታስፈራራ ባዶ አዳራሽ ይዘህ ትቀራለህ። ባዶ አዳራሽ ቃለ ሕይወት ቤተክርስቲያን ባዶ አዳራሽ ይዘህ ትቀራለች። ለምን አትለኝም? አሁን እዩ ጩፋ ጋር የሚሄደው በሙሉ የቃለ ሕይወት ቤተክርስቲያን አባላት ናቸው። ደቡብ ኢትዮጵያ አብዛኛው የነቢያት የቃለ ሕይወት ቤተክርስቲያን ምዕመናን ናቸው። ምን ያኔ በደህናው ጊዜ ዘም ብለው አምቧቸውን ከኮካ ጋር ቀላቅለው እየጠጡ በፉንዲኒያ ሜዳ እንደፈለጋቸው ሲፋንኑ እነዩ ጩፋን ያኔ እኛ ትክክል አይደሉም ያን ዘይት ሸጠው የ24 ሚሊዮን ቴሌቪዥን ስክሪን ሰቅለው ህንፃ ቤተክርስቲያን ገዝተው ዱባይ ቤት ገዝተው ኢትዮጵያ ገዝተው ካበቁ በኋላ ነው ቃለ ሕይወት መግለጫ የምትሰጠው። ህዝብ ከተበላ በኋላ ድንቄም መግለጫ ማላገጫ ነው የሚባለው። መግለጫ ሳይሆን ማላገጫ ነው የሚባለው። ቃለ ሕይወት ቤተክርስቲያኒቱ መግለጫ አይደለም የሰጠችው፣ ማላገጫ ነው የሰጣችሁ። ለምን አትለኝ? በሐሰተኛ ነቢያት ህዝቡ ተበልቶ የለ ወይ? የእነ እስራኤል ዳንሳ መጫወቻ ሆኖ የለ ወይ? ፋክት ሆኖ የለ ወይ? አይደለም በህይወታቸው ውስጥ በትምህርትና በልምምዳቸው አይደለም በቴሌቪዥን መስኮት ቤታቸው ገብተው የለ ወይ? አሁን ምን ይላሉ? መድረካችን ላይ አንጋብዝም። ሲጀምር ቃለ ሕይወት ቤተክርስቲያን አሁን እስራኤል ዳንሳ ትጋብዘዋለች? ማንም ኢትዮጵያዊ አይጋብዘውም። የወንጌል አማኝ መካነ ኢየሱስ አሁን ሐሰተኛ ነቢያትን ትጋብዛለች? በፍጹም አትጋብዝም። እንትን ምስባካችንን መጠበቅ እኔ በጣም ነው እኮ የሚገርምተው በእውነት የእግዚአብሔርን ሕዝብ ሳትጠብቁ ለስንት ሐሰተኛ ነቢያት መብል ሆኗል ህዝቡ። ስንቱ ባዶውን ቀርቷል። አሁን መካነ ኢየሱስ ስላወጣች ቃለ ሕይወት አወጣለሁ። ሁለቱ ናቸው መግለጫ በመግለጫ ማለት ነው። መግለጫ በማላገጫ ማላገጫ በማላገጫ ነው ብዬ የምለው። ይሄንን መግለጫ ብለህ አትለው። ህዝብ ከተበላ በኋላ ስንቱ ትውልድ በሐሰተኞች ነቢያት ተበልቷል። የስንቱ ሰው ትዳር ፈርሷል። የስንቱ ሰው ሀብት ተመዝብሯል። ገስታውስ እያስገቡ ሲጠርጉት ምን ያን ያልሰጡ ምንድን አሁን የተገኘው ሰሞኑን መግለጫ መላገጫ ምናምን ነገር እያሉ የሚጽፉት ማለት ነው። ኦኬ እንዲህ አይነት እኔ በሐሰተኛ ነቢያትና መምህራን ላይ ቃለ ሕይወት ምን መሰረት መካነ ኢየሱስ ለምትወስደው አቋም ቀኝ እጄን ይሰጣለሁ። ትክክል ናቸው ነው የምለው። ግን አሁን ነው መግለጫ ምዕመናን የመካነ ኢየሱስ ምዕመናን ጠይቋቸው። እስከ ዛሬ ከሙሉ ወንጌል ቤተክርስቲያን ፓስተሮችን እየጋበዛችሁ መድረኮቻችን ላይ ስታሰብኩ ኖራችሁ እነ ዘማሪ መስፍን ስዩም መስፍን ስዩም አልኩ እነ መስፍን ጉቱን ጋብዛችሁ ስታዘምሩ ከርማችሁ የፈውስ ፕሮግራም በተባለበት ከሌሎች አብያተ ክርስቲያናት ከሕይወት ብርሃን ሁሉ ጭምር ጠርታችሁ ስታጸልዩልን የፈውስ ጊዜ እያላችሁ ስትሉ ከርማችሁ አሁን ይያዝልኝ ቤቱ የምትሉት ምን ተገኝቶ ነው ባላቸው?
እነ ፓስተር ጎሳዬ እኮ ቃለ ሕይወት ናቸው። ወንጌል ብርሃን ቸርች ነበር ሄዶ የሚያገለግል የነበረው ሮብ የፈውስ ፕሮግራም ከፓስተር ዳንኤል መኮንን ጋር። ወንጌላዊ ግርማ የመካኒክስ ቤተክርስቲያን ወንጌላዊ ነበር እንጦጦ። ሕይወት ብርሃን ቤተክርስቲያን እኮ መጥቶ ሲያገለግል የማያውቀው የነበረው በፈውስ ፕሮግራም። በመካነ ኢየሱስ ቤተክርስቲያን መድረክ ላይ ነበረ ከሙሉ ወንጌልም ከሌላም እየተጋበዙ የፈውስ ፕሮግራም የሚያገለግሉት እየተገለገሉም ያሉት ማለት ነው። ምን ተገኘ አሁን? እነ ፓስተር ታሪኩ ቴዎድሮስን ነው በምስባኳ ላይ እያመጣች በልሳን ስታጸልይ የነበረችው መካነ ኢየሱስ። ምን ነክቷት ነው? አሳቷት አይደል? እነ ፓስተር ታሪኩ ቴዎድሮስ አሳቷት፣ በልሳን ጸልየው ምእመኗን በከሉት አይደል? ራሷ የመካነ ኢየሱስ ቤተክርስቲያን አገልጋዮች ውስጥ በልሳን ይጸልዩ የለ ወይ? እኔ ለአማኞች ለሆናችሁ ወገኖች ነው ለእናንተ ነው የምናገረው። ኦኬ፣ አማኞች የሆናችሁ እዚህ ቲክቶክ ላይ ነግረዋችኋል። ከፔንቴኮስታሉ ይልቅ ኦርቶዶክስ ይቀርበናል፣ እነሱ ጋር ብንቆርብ ብለው ያሉ ሰዎች ለቅሉጥ ቢሄዱ የዘኬ ፍርፋሪ ነው የሚጥሉላቸው እንጂ ቅዱስ ሥጋና ክቡር ደሙ ተብሎ በኦርቶዶክስ የሚባለውን አይሰጧቸውም። እኔ ሉትራዊ መካነ ኢየሱስ ባትኖር ኤቲስት ነበር መሆነው ብለው ያሉ ሰዎች ነግረውናል። ለፔንቴኮስታል ለተቀረው ከመካነ ኢየሱስ ቤተክርስቲያን ውጭ ላሉ የእግዚአብሔር ሕዝብ ያላቸውን ጥላቻ በደንብ ነግረውናል። መካነ ኢየሱስን ትጠላላችሁ አትበሉን። እኛ መጣችሁ አንተ ኦኬ፣ ቀኝና ግራህን የማታውቅ ትውልድ መካነ ኢየሱስን ትጠላለህ አትበለኝ። መካነ ኢየሱስ ማለት የእግዚአብሔር ሕዝብ ነው። ለምን ጠላዋለሁ? ለምን ጠላዋለሁ? ወገኔ ነው፣ የእግዚአብሔር ሕዝብ ነው፣ ጌታ የሞተለት ነው፣ ቤተክርስቲያን ናት። ለምን ጠላቸዋለሁ? በምን ምክንያት? ኦኬ፣ እኔ ሌሎች ቤተክርስቲያን ባይኖሩ ጌታ ምስክር ማለት ነው፣ በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን አመልካለሁ። ኦርቶዶክስን ምርጫ አላደርግም፣ ካቶሊክን ምርጫ አላደርጋቸውም፣ በጨለማ ውስጥ ያሉ ስለሆኑ ማለት ነው። በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን አመልካለሁ እንጂ ሌላው ቸርች ባይኖር ኤቲስት ነው መሆነው ብሎ የሚል እንዲህ አይነት እውር ድንብሬ የጠፋት በጥላቻ የተመታው ሰው አይደለሁም። ኦኬ፣ አዎ። እና ምንድን ነው ብዬ እኔ ዝም ብዬ ጠየም ያለው መጠርጠር ጥሩ ነው። ከመካነ ኢየሱስም ከቃለ ሕይወትም ቤተክርስቲያን የምዕመናን መፍለስ በዛ። ከውስጥ ከእውነተኛ ምንጭ ያገኘሁትን መረጃ ነው የምነግራችሁ። ህዝቡ በጸጋ ስጦታ ያገለግላሉ ተብሎ ወደሚባሉ ወደ ፔንቴኮስታሉና እንደዚሁም ወደ ነቢያቱና ሐዋርያቱ ወደሚባለው ህብረት መሄድ ጀመረ። ኦኬ፣ ስብሐት ብሎ ስብሐት ለምንድነው ስብሐተ እግዚአብሔር ነው የሚባለው? መዝሙርን ቆመ መዘመር ትችላለህ። አይ በእነ መስፍን ጉቱ መዝሙርና በእናገኘው ይደግ መዝሙር ደግሞ መዘመር ፈልጋለሁ ብሎ የሚለው አንተ ቆመ ዘምር ብሎ እሱ እናገኘው የሚዘምሩበት ጋር ሄዳሉ። አገኘው ምንም መካነ ኢየሱስ ቢሆንም በዛኛው መዝሙር ነው የሚመቸኝ ብሎ ማለት ነው። አንተ ውዳሴ አምላክ ልደግም ትችላለህ፣ መብትህ ነው። መድገም ትችላለህ። ትራዲሽንህን ማንም አልተቃወመም። እና ህዝቡ ሄደባቸው። የምዕመናን መቀነስ ችግር በቤተክርስቲያን ውስጥ ታየ። ምዕመናኑ ደግሞ የሚሄዱት እነዚህ ነቢያቱና ሐዋርያቱ የተባሉት ጋርና በጸጋ ስጦታ ያገለግላሉ እየተባሉ ያሉት ጋር ነው እየሄዱ ያሉት። ለዛ ነው ምዕመናችንን ከመጠበቅ አኳያ እንቃወማለን ብለው ያሉት ማለት ነው። ጌም ኦቨር። ተኝታችሁ ከርማችሁ ለጥ ብለህ ወሬ ስትቀድስ ስትሰፋ ማለት ነው። ቁጭ ብለህ አሁን በችኮላ ይወጣ ማለት ነው። ያው ምንጩ በቅርብ እንኳን ወንድሞች እናቶቼ ከመካነ ኢየሱስ ቤተክርስቲያን ወደ 8 ነው 9 የሚሆኑ ሙሉ ወንጌል ቤተክርስቲያን ሄደው ተጠምቀዋል። አየው፣ ስትገፋው እንዲህ ያደርጋል ማለት ነው። ስትገፏቸው እንዲህ ያደርጋል ማለት ነው።
ከየት ነው የመጣችሁት? ከመካነ ኢየሱስ። መጠመቅ እንፈልጋለን። አይከለክሏቸውም፣ ያጠምቋቸዋል። አንዳንዱ ተጠምቆ ወደ መካነ ኢየሱስ ይመልሳል። አንዳንዱ እዛው ይቆያል። ስንት ትውልድ ከሄደ በኋላ ስንት ትውልድ ነው ከመካነ ኢየሱስና ከቃለ ሕይወት ወጥቶ እዩ ጩፋ ጋር ሄደው በአባልነት እዛ የገባው ማለት ነው። ምን ቀነሰ? አየህ፣ ሄደባቸው፣ እየተወ ሄደ ማለት ነው። ይሄ እውነተኛ አገልጋዮች ውስጥ የነገሩ ቦጋለ ተሰማ አየለ አልነግርም ስማቸውን። ለምን ሄደ? ከዚህ በኋላ መካነ ኢየሱስ ቤተክርስቲያን የጸጋ ስጦታን ገፍታ የጸጋ ስጦታ የሚገለጥባቸውን አገልጋዮቿን ሁሉ ገፍታ ብታባርር ቅዱስ እግዚአብሔር ምስክር ነው፣ ባዶ አዳራሽ ይዛ ትቀራለች። ባዶ አዳራሽ። እስኪ አሁን በጸጋ ስጦታ የሚያገለግሉትን አገልጋዮቿን ሲታባር ወጡ። እናንተ እኔን አትመለከቱኝ፣ እኔ ወደ ቀድሞ ነገር ይመልሳለሁ ብላ ብትል እዚህ በነጮቹ ዓለም ላይ 5 እና 6 ቀርተዋል። ቸርች ላይ ያረጁ ሽማግሌዎች ቆመው እያጨበጨቡበት 15 ደቂቃ ይሰበካል፣ 30 ደቂቃ የሻይ ጊዜ የሚሆንበት ማለት ነው። እንደዛ ሆነ ትቀራለህ። እግዚአብሔር ህዝቡን ያድነዋል፣ ይሄዳል ወደ ህይወት ብርሃን፣ ወደ መካነ ኢየሱስ፣ ወደ ማነው፣ ወደ ህይወት ብርሃን፣ ወደ ሙሉ ወንጌል፣ ወደ ቃለ ሕይወት ይገባል። ወንጌላዊ ሁሉ ይሄዳል። በልሳን አትጸልይ ብለው ልትለው አትችልም። አሁን ትንቢት አትናገር ብለህ ልትችለው አትችልም። ጄኒውን የሆነ ትንቢት የሚናገሩ የመካነ ኢየሱስ ቤተክርስቲያን አገልጋዮች አሉ ማቃቸው፣ በልሳኖች የሚጸልዩ መገለጦች፣ ራእዮችን እግዚአብሔር የሚያሳያቸው ማለት ነው። አሁን አትችልም። እነ መርድ እንዴት ብለህ ነው የምትችለው? አሁን ዝም በላፍህን ያስትለዋል እንዴ? አብዱ ሰላም እንዴት ነው አሁን በልሳን አትጸልይ ብለህ የምትለው? እንዴት ነው የምትለው? አሁን እነ ቄስ ትዕግስቱ እንዴት ነው በልሳን አትጸልዩ ብለህ የምትለው? አሁን እስቲ ሂድና ሞክር። እነ ወንጌላዊ ደሉ ጸጋዬ በልሳን መጸለይ አትችሉም፣ እዚህ ቤት አትከርሙም ብለህ በለው እስቲ። አትችሉ። አይ ስለዚህ ጸጉረ ልውጥ ገብቷል ማለት ነው በቤተክርስቲያኒቱ ውስጥ። አሁን የመካነ ኢየሱስና የቃለ ሕይወት ጋጋታ ህዝቡ ሄደባቸው። ወዴት አትለኝም? ነቢያቱ ወደ ተባሉት ጋር ቴሌቪዥን ፕሮግራም ያላቸው ጋር ወደ እነሱ ጋር ሄዱ፣ እየተዋቸው ሄዱ። ወጣት ቸርች ውስጥ ጠፋ። አምራይት ብዬ አልጠይቅም። ጄኒውን የሆነ መረጃ እጄ ላይ አለ። የመካነ ኢየሱስ ቤተክርስቲያን ወጣቶች ሄዱ ወደ ማነው ታምራት ሲጄ ማለት ነው። ሄዱ ወደዛ። ግልጽ አይደለም እንደ ንግግሬ? አዎ ሄዱ። ወደነ ማነው ወደነ ነቢይ ጥሌ ጋር ሄዱ። ወደነ ነቢይ ዘኔ ጋር ሄዱ። እንኳንም ሄዱ። አንተ ቁጭ አድርገን ማታስተምራቸው ከሆነ የጸጋ ስጦታ ተቆርጧል አሁን የለም እና እኛ እንደዚህ አናምንም ብለህ ድሮ የሚያምኑት ትራዲሽኖች የሚያምኑትን ብለህ ጥላ አሁን አሰማህም፣ አይሰሙም ትውልዱ። ስለዚህ በመግለጫ ጋጋታ ቃለ ሕይወት ምእመኗን ልትይዝ ኦልሬዲ ሄደዋል። እህት ዓለምዬ ብዬ ልበላት ቤተክርስቲያን ቃለ ሕይወት ምእመኖችሽን ብዙ ምእመኖችሽን አተሻል። በእስራኤል ዳንሳ ሰለባ ሆነዋል የቃለ ሕይወት ቤተክርስቲያን ምእመናን በደቡብ ኢትዮጵያ ላይ። አዎ ይሰማል ወይ? አዎ አስበልታችኋል። ተኝታችሁ ህዝቡን ምድረ ሆድ አምፓስተር ሁሉ ማለት ነው። አስበልታል ህዝቡን ተኝተህ። አደራህም በጊዜ አልተወጣህም፣ በጊዜ አላስጠነቀቃችሁም። እኛም አንጋብዝም እነሱም ጋር ትሄዱ ምናምን። አሁን ህዝቡ ሄደ እኮ ወረደ። ወደ ህዝቡ ራሱ በአካላት ትሄድ ብለህ ብትለው በቴሌቪዥኑ ቤቱ ገብተውለታል። አንተ እሑድን አስትለው አይመጣልም። እሑድ ቁጭ ብሎ የእነሱን ቴሌቪዥን ያይልሃል ማለት ነው። እናስ ባዶ አግዳሚ ወንበርህን ይዘህ ትቀራለህ። የወንጌል ሰበካ የለህ። ለኦርቶዶክስ ወንጌል መስበክ ብላስፌሚ ነው ብለህ ምትሉ አፍልተዋል። መካነ ኢየሱስና ቃለ ሕይወት አፍልተዋል አልኩ። ኦኬ እንዳበጠበት ጎረምሳ አፍልተዋል። እንዲህ ነው የምናገረው እኔ። አፍልተዋል። በመግለጫ ጋጋታ ህዝብ አትይዝም። ህዝቡን የእግዚአብሔርን ቃል በማስተማር በመስበክ ነው። ቃለ ሕይወት ቤተክርስቲያን መሪዎች የሆናችሁ ይህን ቪዲዮ እንደሚደርሳችሁ በጣም እርግጠኛ ነኝ። እስራኤል ዳንሳ የሚባል ሽፍታ
የደቡብ ኢትዮጵያን ህዝብ የቃለ ሕይወት ቤተክርስቲያን ህዝብ የሆነውን አብዛኛውን አላሳተውም እንዴ? የት ነበራችሁ ያኔ? ምን ነው መግለጫ አላወጣችሁ ያኔ? እንቅልፍ ላይ ነበሩ። አየህ እነሱ መሪዎች ጊዜው ክረምት ስለነበር አይደል? አሁን ገና ነው ከእንቅልፋቸው የነቁት። ኦርቶዶክስ ስትቃዥ ነቢዩ ኤርሚያስና ባሮክ ብሎ በሚል በተረፈ ኤርሚያስ ላይ አንድ ታሪክ አላትና ባሮክ የኢየሩሳሌምን መፍረስ ሊያይ ጥፍጥፍ ዘቢብ ሊያመጣ ሄዶ በተኛበት ከ70 ዓመት በኋላ ከእንቅልፍ ነቃ ነው ምናምን ነገር ብሎ የሚል ቆንጅዬ ህፃናትን አይደለም ትልልቆችን ሁሉ ለሽ አድርጎ ሊያስተኛ የሚችል ተረት አላት። እሱን ካነበበችልህ በኋላ ይማረን ነው ይሳለ ነው ይቀበነ ትላለች። 70 ዓመት 40 ዓመትና 70 ዓመት ተኝቶ ትላለች ባሮክ። እነዚህ ምንድን ያስተኛቸው? እሱስ ደክሞት ነው ዛፍ ስር ተኛ ነው ብላ የምትል እነኚህ ምንድን ያስተኛቸው? አሁን ከእንቅልፋቸው ተነስተው መግለጫ በመገባበጫ አቦ አደብ ያዙ። አቦ ይላል ያረር ሰው። በእውነት አቦ አደብ ያዙልኝ። ኦኬ መልሰን እኮ ነው አሁን ጠንካራ ደቀ መዝሙር ህዝቡን አላረግን ወይ ተሰከሶታ አላገለገልን። ታዲያ ህዝቡ ወዴት ሄደ መሰለ? በመሀል ኮንፊዝ ሲሆን የበለጠ ኮንፊዝ የሚያደርገው ጋር ሄደ። ሩቅ አትሂድ። አሁን ሐሰተኛ ነቢያት የሚበዙ ቀድሞ እነዚህ ቸርቾች በብዛት የነበሩበት ቦታ ወይስ አዲስ ስፍራ ላይ? እስቲ ያው ምስራቅ ላይ አይመጡም። ለምሳሌ ደፍሮ ቸርች የለችማ እስላም ነው ያለው። የለም እነሱ ጋር ነው እኮ ህዝባቸውን ነው እየዘረፉ ያሉት በሙሉ። የመካነ ኢየሱስና የቃለ ሕይወት የሌሎቹም ቤተ ክርስቲያናት ህዝብ ነው በእነዚህ ሐሰተኞች ነቢያት የተዘረፈው። በተለይ የሁለቱ የመካነ ኢየሱስና የቃለ ሕይወት ቤተክርስቲያን፣ ቃለ ሕይወት በተለይ ደግሞ በጣም ነው የተበዘበዘችው። በሙሉ እዩ ጩፋ በሙሉ ነው ጠራርጎ የወሰደባት የቃለ ሕይወትን። አሁን በመግለጫ ህዝብ ሊይዙ ማለት ነው፣ ስራ ሳይሰሩ ኖረው። እነሱም አይመጡም፣ እኛም አንሄድባቸውም፣ አትድረሱ፣ አይደርስብን፣ አንቺም በሃይማኖትሽ እኔም በሃይማኖቴ ዘፈንን ዝፈን ብራዘር። ወስደውታል ህዝቡ። ጉባኤ ስትሄዱ ድሮ ቃለ ሕይወት ቤተክርስቲያን የሚታየው ህዝብ የለም። ድሮ መካነ ኢየሱስ ቤተክርስቲያን የምታየው ወጣት የለም፣ ህዝብ የለም። የት ሄዱ? የእሑድ ፕሮግራም ነቢያቱ የሚባሉት ትልልቅ አዳራሽ የሰሩት መድረኮቻቸው እንዴት እንደሚያምሩ። ቃለ ሕይወት ቤተክርስቲያን ስትሄድስ እስካሁን ድረስ በጃንሆይ ዘመን የገባ አግዳሚ ጠረጴዛ ነው ያለው። አስራት ይሰበስባሉ፣ የት እንደሚያደርጉት አናውቅም። እና አብዱሰላምን ማለት ነው ሙሉ ወንጌልን ብተው ማለት ነው። ሙሉ ወንጌል እንደውም አዳራሽ ሰሩ ተሰራላቸው። አይ ነው እዛ ውስጥ ብቻ። ዛሬም በጃንሆይ ዘመን በንጉሱ በለውጥ ዘመን ማለት ነው የተጋደመ አግዳሚ ወንበር ላይ ቁጭ አድርገህ እሺ ቁሙ ልናስቀድስ ነው፣ ተቀመጡ እግዚኦ ልንል ነው ብሎ በሚል ወጣቱን ልትይዘው አትችልም ወዳጄ፣ አትችልም። መሳቂያ እንዳትሆኑ፣ መሳቂያ መሳለቂያ እንዳትሆኑ። እኔ እንደ አንድ ኢትዮጵያዊ እንደ አንድ የወንጌል አማኝ በሩቅ ሆኜ መሳቂያ መሳለቂያ እንዳትሆኑ። መካነ ኢየሱስና ቃለ ሕይወት ቤተክርስቲያን መሪዎች ህዝቡን አዘርፋችሁ ህዝቡን ልንጠብቅ ነው ብላችሁ አትበሉ። የሰራዊት ጌታ እግዚአብሔር ቢመጣ እያንዳንዱን ነፍስ ከእጃችሁ ይጠይቃል። በሐሰተኞች ነቢያት የተበሉ በገስት ሃውስ የተዘረፈ ትውልድ። አዎ እዚህ ማውራት እያንዳንዷ ምንጭ አላት መረጃ ማለት ነው ወንድም አለም። ኦኬ እያንዳንዷ ምንጭ አላት። አሶስጄ መጣሁ አሶስጄ የሚባል ድሮ እረኝነት ዘፈን እረኝነት ከብቶች ስንጠብቅ በጎች ስንጠብቅ ራሳችንን ዘረጥ እያደረግን ምንዘፍነው ዘፈን ነበረ። ምንድን ያስወሰዳችሁ ተብለን ብንባል ምንም አናውቅም፣ ግን አሶስጄ መጣሁ አሶስጄ እያለ
በቃ እስክስታን ምታሉ ገበሮ እንትን ጀሪካም ይሁን ያገኘነው ነገር እየደበደብን እየቀጠቀጠ አሶስጄ መጣሁ አሶስጄ እንላለን። እኔ ሳይገባኝ ዝም ብዬ አሶስጄ መጣሁ እያልኩ ነበረ። ወገኖቼ አሁን አስወስደህ መተህ መግለጫ በመግለጫ አታድርጉ፣ አታድርጉ። ህዝቡ ተወስዷል። ሐሰተኛ ነቢያትና አጥለቀለቁት እኮ ቃለ ሕይወትና መካነ ኢየሱስ ቤተክርስቲያን በመግለጫ በእውነት አጥለቀለቁት። ግርማቸው ሲያስፈራ ተብለን እንድንልህ ነው ወዳጄ። ኦኬ ወዳጄ፣ ህዝቡን ከአዳራሾቻቸው ውስጥ ሲያጡ ነው መግለጫ መስጠት የጀመሩት። መድኃኔዓለም ምስክሬ ነው ስልህ በውስጥ ነው። ህዝቡ እየቀረኑ ታዲያ ኤርሚ እንዴት እናድርግ አሉ እንዴ። ማለት እንግዲህ ባዶ መቅረት አይሆንም ወይ ብላ እንዳለችው ኦርቶዶክስ ማለት ነው። በኦርቶዶክስ በዚህ በኩል አባቶቼ ባዶ መቅረት አይሆንም ወይ ብሎ የሚለውን ቪዲዮ አሳይቻቸዋለሁ። እና ከቃለ ሕይወት ቤተክርስቲያን ህዝብ ሲሄድብህ እሁድ እሁድ ቸርች ይመጣ የነበረው ህዝብ አሁን ነቢያቱ ጋር ሆነ የሚሄደው፣ ነቢያት የተባሉት ጋር ማለት ነው። አንተ እሁድ እሁድ መጥተህ ወንጌል የማሰብከው ከሆነ ምንድነው ካታኪዝም አንብበህለት ዘላለም የምትይዘው ትውልድ የለም። ኢየሱስን ስበከው። የመካነ ኢየሱስ ግርማዋ ኢየሱስ ነው። የቃለ ሕይወት ግርማዋ ኢየሱስ ነው። የሌሎቻችንም ግርማችን ኢየሱስ ነው። ያው እንግዲህ የአባቶቻችን ወጉን ጥብቅብቅ አድርገን ምናምን ነገር በዛ አትይዝም። ወንጌል ነው ህዝብ የሚይዘው። ሙሉ ወንጌል ይሄዱ። ወደ ኦርቶዶክስ ብቻ እንዳትሄዱ። ወንጌላዊት መካኒት ቤተክርስቲያን አማኞች አርፋችሁ ቸርቻችሁ ተቀመጡ። መሪዎቻችሁን ስሙ። እንደ እግዚአብሔር ቃል የነገራችሁን ታዘዙ። እንደ እግዚአብሔር ቃል የማያዝን የእኔም የማንንም ፓስተር አሁን እየሰማ አይደል? እየሰማ ነው የማወራው። ፓስተር እንደ እግዚአብሔር ቃል የማያዘኝ ከሆነ አበደን አልኩ፣ አልሰማውም። የሆነ ፓስተር እየሰማ ነው የማወራው። የማገለግለውም ህዝብ እየሰማ እስቲ እንደ እግዚአብሔር ቃል እንግዲህ ወጋችን ጥብቅብቅ አድርገን ምንድን ነው ወጉ? በብሉይ በአዲስ ይመዘናል። ከሌለስ በቃ ዳር ያዙ ይባላል። አይ ስርዓቱ፣ ትውፊቱ፣ አዛውንቱ፣ ሊቃውንቱ፣ ቡትቱ ምናምን ነገር ብለህ አምጥተህ አትጭንም። አጭርና ግልጽ ነው የእግዚአብሔር ልጅ ኢየሱስ የሰበከው ስብከት። አጭርና ግልጽ ነው ቅዱሳት ሐዋርያት የሰበኩት ስብከት። አለቅ። ይሄ በየመንገድ ላይ የገባ የቤተክርስቲያን አባት የተባለውን ኮተት ሁሉ አምጥቶ ሊጭንብህ አይችልም። እኔ መድኃኔዓለም ምስክሬ እኮ ነው አልኩ። ቃል ለምድር ለሰማይ ኦርቶዶክስ በምትባል ግዙፍ ቤተክርስቲያን ውስጥ እቀድስ የነበርኩ ሰው ነኝ። እንዴ የዚህማ ከሆነ እንዴ ምን አሉ ይባላል የኦርቶዶክስ ቄሶች የውሃ ምን አለኝ ቀሃ ይላሉ እኮ። ቀሃ የሚባል ጎንደር ውስጥ የሚወርድ ወንዝ አለ። የውሃ ምን አለኝ ቀሃ ወለተ ስላሴ ይላሉ። ማለት ጠላዋን ሲቀምሱት ውሃ ሲልባቸው የውሃ ምን አለኝ ቀሃ ይላሉ። እንዴ የተረት ምን አለችኝ ኦርቶዶክስ? ቆንጅዬ ዘኬን እየበላው የሙት ዓመት መታሰቢያ ይማረን ነው ይሳለን እያልኩኝ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይለሎሙ ለአብ ወወልድ ወመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀል ለእግዚእነ ኢየሱስ ክርስቶስ እያልኩ አልኩ። መምሬ ኤርሚያስ ተብዬ ጠምጥሜልህ አልኩ። ብራዘር ከመርካቶ ሄጄ ሻሼን ገዝቼ ቀሚሴ ለብሼ እዚህ ከሆነ ማለት ነው ቄደሬን ሄጄ ተጠምቄ ድጋሚ እንኳን አታጠምቀኝም። ይኸው እያባበሉን እየለመኑን ያሉ ኑ ተመለሱ እያሉ ማለት ነው። ሄደን በቃ እዛ መምሬ ብዬ እንደምንም ተሟሙቼ 60 የነሳህ ልጅ ይዛለሁ። ጥሩ ገንዘብ ያላቸው ተብለው 50 ሺህ ብር የሚሰጡትን 60 በቃ ብራዘር የኔያረኛ ጨላው እንዴት እንደሚመጣ እናውቃለን። ብራዘር እንዲህ ባላገር ነኝ ብዬ ስለው ነገር የማይገባ መስሎት ከሆነ በደንብ አድርገን ውሃ ጠብሰን በላን ቆላ ተንቢያ አራዳነን ብለው እንደሚሉ እኔም ቆንጅዬ ደቡብ አርሲ ኦሮሚያ ክልል ላይ ተወልጄ ያደግኩኝ ውሃ ጠብሼ ይበላሁልኝ 60 ምዕመን ይዝልሃለሁ።
በቀን ሁለቱ ጋር ሄዳለሁ። በወር 30 ቀን ያለ አይደል ያለው ያህንቾን ወጥ ረሳዋለሁ ማለት ነው። የሚስቴን ወለተ ስላሴ እንኳን አደረሰዎት እያልኩ ማለት ነው። በእያንዳንዱ ቀን ድርብ በዓል አለ እና የውሃ ምን አለኝ ቀሃ የተባለው የተረት ምን አለችኝ ኦርቶዶክስ ቆንጅዬ ዓለም አቀፋዊ የሆነ ተረት አላት። ጊነስ ቡክ ላይ የሚመዘገብ እኮ ተረት አለ ነው የምልህ። ያውም በብራና የተጻፈ ብራና ዳምጣ ቀለም ቤተ ክርስቲያኔ ብራና ዳምጣ ቀለም በጥብጣ የጻፈችው በጊነስ ቡክ ላይ የሚመዘገብ ቆንጅዬ ተረቶች አሏት ነው የምልህ። ቆንጅዬ ሆድን ንፍር የሚያደርግ ማለት ነው። በሳቅም በንዴትም አናትን የሚበጠብጥ በሳቅም ሆድን የሚያፈርስ ተረት አላት። በዛቲ ዕለት አይረፈ ምናምን ነገር ብላ ትጀምርላለች። በዚህች ዕለት ያረፉት አባታችን እንትና ነው ብላ ማለት ነው። ምን አለኝ ታዲያ የቀሃ የውሃ ምን አለ የቀሃ ብለው እንዳሉት የተረት እኔ ወንድሜ ዞር በልልኝ። መካነ ኢየሱስ ሙሉ ወንጌል ቃለ ሕይወት ነኝ አልከኝ። ጌታ ይባረክ። የእግዚአብሔር ሕዝቡን አከብራለሁ። የእግዚአብሔር ቤተክርስቲያን ነው። ጉባኤ እግዚአብሔር አልከኝ። ኤርሚያስ የተጠመቀበት ኦኬ፣ ዳር ትይዛለህ። ኢየሱስ ያለውን ብቻ ካስቀጠለች ጉባኤ እግዚአብሔር አብረን እንከርማለን። ካልሆነስ ገስጻታለሁ። እኔ ኢየሱስ ያለው ብቻ ሐዋርያቱ ያሉት ብቻ 4 ነጥብ መዳኛችን መመዘኛችን የዳንበት እውነት ይሄ ብቻ ነው። የብሉይ ኪዳን ነቢያት፣ የአዲስ ኪዳን ሐዋርያት፣ የሁላችን ጌታ የሆነው የማዕዘኑ ድንጋይ የቤተ ክርስቲያን ራስ ክርስቶስ የሰበከው ብቻ። እና ምን ሲቀንስባቸው መግለጫ ያወጣሉ። ጌታ ኢየሱስ ምስክሬ። ኦኬ፣ አዳራሹ ሳሳ ሲልባቸው ማለት ነው። ለምን ሳሳ? ሄዱ። አንተ 10 ሰብስበህ የረባ ወንበር እንኳን አልገዙ። 10 ሰብስቦ ይህንን አላመት እኔ እንኳን በጌታ ኮንኩኝ 28ኛው 10 ሰብስበው ወንበር እንኳን አልቀይሩላቸውም። አግዳሚ ወንበር ላይ ዛሬም ታስቀምጣለህ አይደል? ነቢያቱ ጋር ስትሄድ አይተዋል። ፓርላማ ውስጥ የተቀመጠ ወንበር የሚመስል ወንበር ነው ያላቸው። አየኸው? አግዳሚ ወንበር ላይ ነቢያቱ ጋር ስትሄድስ ዘርፈውም አጭበርብረውም የገዙት ወንበር ብራዘር፣ አልጋችን እንኳን የእነሱን ወንበር ያህል ምቾት የለው። እነሱ የገዙት ወንበር ማለት ነው። እዛ ወስደው አንዳንዱን የቤተክርስቲያን ሽማግሌ ያደርጓቸዋል። አንዳንዱን የኳየር ሊደር፣ የወንጌል ስርጭት የምናምን ነገር ሊደር ያደርጓቸዋል። የቀሩስ መቀሩ ፓርትነር ተብሎ ይዘረፋሉ። እኛ ጋር ተቀምጦ ፓርትነር ነው፣ እዛ ነው የሚከፍሉት። ራይት ፓርትነር ብለው የመካኒስ ቤተክርስቲያን አባል ነው ፓርትነር ብሎ ሄዶ የሚከፍለው እዛ ለሐሰተኞቹ ነቢያት የቴሌቪዥን መዋጮ ማለት ነው። እኔ አሁን ምን ይሁን ብለው ነው? ጌታ ኢየሱስ ምስክር። እኔ መሪዎቹን ባገኛቸው ጠይቃቸው ደስ ባለኝ፣ ስለሚመለከተኝ የእግዚአብሔር ሕዝብ ስለሆነ እኔ ቃለ ሕይወት ስለምትመለከተኝ መካነ ኢየሱስ ስለምትመለከተኝ ማለት ነው። መግለጫ በመግለጫ ማላገጫ ነው ይሄ፣ መግለጫ አይደለም። አዎ መካነ ኢየሱስ፣ አዎ ቃለ ሕይወት ሙሉ ወንጌልም ዋቴቨር ማናችንም ህዝቡን ከስህተት ትምህርት መጠበቅ አለብን። ምንም ጥርጥር የለውም። ቀኜን እሰጥሃለሁ ብራዘር። ከሐሰተኞች ነቢያት ልምምድ መጠበቅ አለብን። ምንም ጥርጥር የለውም። እኔ እንኳን 11 ዓመት ጨርሼ ወደ 12 እየጮኩ እዚህ ሶሻል ሚዲያ ላይ እኔ ሐሰተኞች ነቢያትን ትክክል ያልሆነ ስራቸውን ያጋለጥኩትን ያህል እንኳን እነሱ በወቅቱ ምንም የተናገሩት ነገር የለም። በካውንስል ውስጥ አብረ ከነ ጆይ ጭሮ ጋር ተቀምጠው ዶክተር ዮናስ ገዙ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ፕሬዚዳንት ማለት ነው። ኤቲኤም ካርድ ከሚሸጠው ዱርዬ ማፊያ ጋር ቁጭ ብለው
ጉባኤውን እዛ አትሄዱ፣ እዚህ ግቡ፣ እዚህ ከሄዳችሁ ቅስናውን እንገስሳለን፣ ምንድነው ወንጌላዊነቱን እንሸራለን ይላል። ይሄ እኮ በጣም ሊያሳፍር እኮ የሚገባ ነገር ወንድሞች ናቶች። ቁጭ ብለዋል እኮ ከነ እስራኤል ዳንሳ ጋር ካውንስል ውስጥ። መካነ ኢየሱስ እኮ በበላይነት የነ እስራኤል ዳንሳ መሪ ናት። የነ ጆይ ጭሮ መሪ ነች ካውንስል ውስጥ። መንመኑን ግራ አታጋቡታ። የእግዚአብሔርን ሕዝብ ግራ አታጋቡት። እሺ እግዚአብሔር ከዓለም ርኩሰት አምጥቶ አድኖ በመንግስቱ በቤቱ ያረጋጋውን ሕዝብ ግራ አታጋቡት። ዶክተር ዮናስ ቄስ ዮናስ ገዙ በመጀመሪያ እርሶ ተለዩ ከነ ጆይ ጭሮና ከነ እስራኤል ዳንሳ ከሐሰተኞች ነቢያት። የመካነ ኢየሱስ ቤተክርስቲያን ቄስ የነበሩት ቄስ በሊና አይደሉ እንዴ? ሙቶ ቃሽ እንዳትሉኝ እንጂ እሳቸው አልነበሩ እንደ እየሄዱ የመጀመሪያው ላይ ጠርተው ፕሮፌት እስራኤል ዳንሳ አሉት። በወሩ ደግሞ ሄደው ዘይት አቀብሉኝ ብለው ከነጠርሙሳቸው እኔ ስናገር የዛሬ ስንት ዓመት አንተ አባቶችን የማታከብር አሉኝ። ዳር ትይዛለህ ብራዘርዬ። ኦኬ ቄስ በሊና ተሰርካ በጣም ጌታን የሚያውቁ በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን ሲያገለግሉ የጸጋ ስጦታ ሲገለጥባቸው የነበሩ አባት መሆኑ አውቃለሁ። መጨረሻ ግን አበላሽተው ነው የሄዱት። ከወር በፊት ነብይ ነው እስራኤል ዳንሳ ብለው ያሉትን ከወር በኋላ መጡና ዘይቱን አቀብሉኝ አሉ። ከዛስ አንተን አፖስትል አድርጌ ያለው ሚስትየዋ ነይ አሏት። ከዛ አንቺ ደግሞ ፕሮፌት። ብሉይ ኪዳን ቢሆን መቀመጫቸው ሊገረፉ የሚገቡ ነበር። 40 ጠፍር አባት አልከኝ። ቃለ እግዚአብሔርን የተዳፈረ አባት አልለው። አባት ቢባሉም አባትነታቸውን አክብሬ ስራቸው ግን ትክክል አይደለም። ያኔ መካነ ኢየሱስ ምን አለች? ምንም ህዝቤ፣ የእግዚአብሔር ህዝብ፣ እሺ የመካነ ኢየሱስ ቤተክርስቲያን ምዕመናን ተደናግጣችሁ ኦርቶዶክስ ትቀርበናለች፣ ኦርቶዶክስ ትሻለናለች፣ ከእሷ ጋር እንቆርባለን ብለው ያሉ እዚሁ አይተናል። የባጃጅ ሉተራውያንን ብለው ያሉት ለካ ሲያመቻቿችሁ ነው። ማርያም ዘላለማዊ ድንግል ናት ብለው ይሰብካሉ። ሲያመቻቿችሁ ነው። የሞቱ ቅዱሳን ስለኛ ይጸልያሉ ያማልዳሉ ብለው በመካነ ኢየሱስ ቤተክርስቲያን ይኸው የውጭው ነው የሀገር ውስጥ እርስ በርስ እስኪምታታ ድረስ ማርያም ታማልዳች ብሎ የሚል ትምህርት አቅፋ ማለት ነው። እንደዚህ ብለው የሚያስተምሩ ሰዎችን አቅፋ ተቀምጣለች መካነ ኢየሱስ ቤተክርስቲያን። ቤቷን ታጥራ ቄሶቿን ስርዓት ያዙ ትበል፣ ወንጌላውያኑን ስርዓት ያዙ ትበል፣ ሙሉ ወንጌልም ሁን ሕይወት ብርሃን ቃለ ሕይወትም ሁን ዋቴቨር ማንም ጥሪ ካለ ቅዱስ የበላይ ነው። መካነ ኢየሱስ የበታች ናት። መጽሐፍ ቅዱስ የበላይ ነው። ሙሉ ወንጌል ሕይወት ብርሃን የበታች ናት። መጽሐፍ ቅዱስ የበላይ ነው። እኔ አንተ ቄሱ ወንጌላዊ ዋቴቨር ነቢይ ዋቴቨር ማንንም ጥራ የበታች መላእክት በል የበታች ነን። መጽሐፍ ቅዱስ የእግዚአብሔር ቃል በእድሜ አታስፈራሩም። እኛ መካነ ኢየሱስ ድሮ በመከራው ዘመን የነበርን ልክ በእድሜ ቀዳሚ ናቸው፣ ግን በእድሜ አታስፈራሩም። እንደ እድሜያችሁ ሁኑ እንጂ እንዴ ነውር አይደለም እንዴ? ማርያም ታማልዳለች ብሎ የሚል መጽሐፍ እንዴት እጅ ላይ ይገኛል? የውጭው ናት በለኝ። የውጭው የሀገር ውስጥስ ቢሆን እንዴት ሊገኝ ቻለ? የሞቱ ቅዱሳን በሰማይ ለእኛ ሊጸልዩልን ይችላሉ። ደግሞ እኮ ይችላሉ። ጥቅስ መረጃ የለም። ከብሉይ ከአዲስ ሳትጠቅሱ መድኃኔዓለም ይፋረድ ብዬ ስል ከኦርቶዶክሱ ጎን ለጎን አስቀምጬ ይጠይቃል። እኔ ከመካነ ኢየሱስ ነው ብለህ ካልክ ኦኬ፣ ቅዱሳን ከሞቱ በኋላ በሰማይ ይጸልያሉ ብለህ ታምናለህ? ወንድም አለ እምልሃለሁ። አዎ ድናል አልዳንክም ብያለሁ። የዳንክ ወንድሜ እንደሆን ስለማ አምናለሁ ብለህ ካልክ ኦኬ ጥሩ ጎሽ። ከቅዱሳን አንዷ የጌታ እናት ማርያም ነች። አዎ ታማልዳለች። አሁን እንዴት እመቤቴ አቁራሪተ መዓት ብለህ ካልክ ታመጣለህ፣ ከነ መዓቱ ጭምር ማለት ነው። ኦርቶዶክስ ላይ የደረሰባት ዱላ አንተ ላይ ይደርሳል ማለት ነው። አራራልህም። መድኃኔዓለም ይፋረደኝ ስልህ አራራልሽም። ሌላ ገድል ጀምራችኋል እዚህ አይደል? መልክ ቀይሮ የመጣ ገድለ እንትና
ምን ሲቀንስባቸው ነው መግለጫ ያወጡት? ቆንጅዬ ክሽን ያለች ክሽን ያለች መረጃ ሲሆን ትመጣለች። ምን ሲቀንስባቸው? ምዕመኑ ለምን ቀነሰ? ሐዋርያትና ነቢያት ነን ብለው የሚሉት ጋር ከቃለ ሕይወት እየወጡ ሄዱ። ከመካነ ኢየሱስ እየወጡ ሄዱ። ከሙሉ ወንጌልም እየወጡ ሄዱ። ከመሰረተ ክርስቶስ ቤተክርስቲያን እየወጡ ሄዱ። መሰረተ ክርስቶስ ስንት ጊዜ መግለጫ ወጣች፣ ግን ልጆቿ እየወጡ ሄዱ። ምዕመና እዚህ እያንዳንዳችሁ ያላችሁ ምዕመናን እያንዳንድ መናገር ትችላለን። እየወጡ ከጉባኤ እግዚአብሔር ቤተክርስቲያን እየወጡ ሄዱ። ወዴት? ወደዛ ወደ ነቢያቱና ሐዋርያቱ የሚሉት ካ አሁን ማጠፊያ ሲቸግራቸው በወረቀት ለምን እንትን አንልም ብለው ማለት ነው። አሁን ወንጌላዊውን ስልጣን እንሽራለን፣ ቄሱን እንገስሳለን፣ ምዕመኑን ኤክስኮሙኒኬት ማድረግ አለብን እያሉ ይዶልታሉ። አሁን ውስጥ ለውስጥ አንድ ምዕመን እንዳይሄድ ብለን እንናገራለን። ሄዶ ከተገኘ ግን ደምህ ደመ ከልብ ይሆናል አይነት ነገር አትችሉም። እንደዛ ብለህ ብትል የአንተ እንጨት ያለውን ስብከት ከሚሰማ ይልቅ ያ ነብዩ የተባለው በልሳን የሚጸለውን እሱን መስማት የሚፈልግ በጣም ብዙ ትውልድ አለ። ያው ዘኬዎስ አጭር ሰው ነበረ ነው በቃ የሁሉ ቀን ስብከቱ አይደል? የጽድቅ ትምህርት የለም። ራስን የመግዛት በቅድስናና በጽድቅ ኑሮ እየኖሩ መገለጡን መጠባበቅ የሚባል ትምህርት የለም። ቅድስና ሲባል የሚያኮርፍ ትውልድ ነው ያለው። ቤቱን እኔም ያደግኩበት ነው። እዛ ተምሬ ቀዳሽ፣ እዚህ በጸጋ ወንጌል ሰባኪ ነኝ። ጋብቻ ፍቺ ምናምን ነገር ብለህ ልትል አትችልም። ቄሶቹ በዚህ ተላላፊ ናቸው ይላል በነህምያ መጽሐፍ ላይ እንደሚናገር። ከአሕዛብ ጋር ሄደው የተጋቡት እኮ ሰዎች እናንተ ማትረቡ ቅራቅንቦች ምናምን ነገር እያሉ ይሉ ነበር በነህምያ ዘመን። ነህምያ የቄሶቹን ፂም እስከ መንጨት ድረስ ካገጫቸው ላይ መንጭቆ ነው እኮ የጣለው። ታውቃለህ? ተበሳጭቶ ማለት ነው። ኪዳኑ ይፈቅድለታል። አየህ፣ ለእኛ እኮ ኪዳኑ እኮ ከለከለን። አንዳንዴ ምልህ ከብቶ በምጠብቅበት በሽመል ባገለግለው አንዳንዱን ትውልድ ደስ ባላይ ነበር፣ ወገባ ገዳውን እየቆረጥኩ ማለት ነው። ግን አዲስ ኪዳን ሆነ። መድኃኔዓለም እንደዛ አድርጉ ብሎ አላከንም። ነህምያ እኮ ተበሳጭቶ እኮ ነው። ፂማቸውን ነጨው ይላል። እዚህ ጋገጩ ላይ በቃ ቄስ ማለት ነው፣ ሌዋዊ ቄስ። አንተ እዛ ሄደህ አረማይክ አዛጦኛ ቋንቋ ከምታገባ ሴት ጋር ትጋባለህ ብሎ መንጭቆ ከላው ላይ ልጆቻቸው ሲወለዱ የባዕድ ቋንቋ ነው የሚናገሩት። ማናቸው? መምሬ እንትና ይባላሉ። ጎሳቸው ነገዳቸው ምንድን ነው? ከነገደ ሌዊ ካህን ናቸው። አዎ። ማንን ያገቡት? አሞራዊ። ማን ያገባት? አንተስ ማን ያገባት? የሊባኖስ ሴት ነች። ከሊባኖስ ዝግባውና ሴቱ ቆንጆ ነው ተብሎ ስለተባለ አምላኬ አምላኬ። ነህምያ ደሙ ፈላ በለው በዘመንኛው አማርኛ። ነጫቸው እኮ ታውቃለህ። ፀጉራቸውን ፂማቸውን ነጨው ይላል። ደግ አደረክ ነህምያ። እኛም መድኃኔዓለም ይዞን ነው እንጂ አንዳንዴ ውስጣችን ያለው የእግዚአብሔር ቅናት ፂማቸውን ንጨው ነው ብሎ የሚለኝ የሀገሬ ገበሬ። እኔ ባላገር ነኝና የሀገሬ ገበሬ ሲናደድብህ በለው አለኝ ይላል። ታውቃለህ? የእግዚአብሔርን ቤት ሲያገሙት ህዝብ ከሄደ በኋላ በመግለጫ ሊይዙ ማለት ነው። ቤት ያሳፍራል። ተጋብተው የተገኙት በነህምያ ዘመን ከአሕዛብ ጋር ተጋብተው በመጀመሪያ ቁጥር 1 እነማን ናቸው? አገልጋዮቹ። አሁንስ አገልጋዮቹ ዋሻው ኤርሚያስ አገልጋዮቹ ከኔ ቤት ጀምሮ ይፈተሽ። መፈተሽ ትችላላችሁ። አገልጋዮቹ ማለት ነው። ያገባሃት ሚስት ከየት ነው ያመጣሃት? ምን በጸባይዋ ማለት እንደው ገራገር ነገር ነች ብለህ እኮ ነው ያገባሃት አይደል እንዴ? በጌታ መሆኗ መቼ ተጠየቀና? የፀጉሯ ርዝመት የሽንጧ 8 ቁጥር ዳሌዋ ብለህ አይተህ እንደ ሐረር ሰንጋ ነጋዴ ኋላና ፊቷን ተመልከተ ነው እንጂ ያገባው ጌታ ሰጥቶ አይደለም። ሴትዮዋ እኮ በኋላ እኮ ስናጣራ አንተ ኢየሱስ ጌታ ነው ብላ ስትል እሷ ቢስሚላህ የምትል ናት። የአንዳንዶቹ
ኳይረስ የሆነችው እህት ያገባችው ወጠብሻ ጎረምሳ ኑሮዬን ብቻ ጥግንግን ያርግልኝ እንጂ ብላ አንቺ ኢየሱስን ትተሽ ጽድቅን ትተሽ ቅድስና ለእግዚአብሔር እያልን ስንሰብክ ሃሌሉያ ብለሽ ጮሽ ያዟት ብለን ሄዳ ያገባችው ግን ወጠብሻ የዓለም ጎረምሳ ነው። እማቃቸው ሴቶች የደወላችሁ የምታወሩ ሁሉ ማለት ነው። ለምን ብለን ስንላት አይ መልህ በጣም ብዙ እንትን አልነበረም እኮ መጀመሪያው ላይ እንደዚህ አልነበረም ይላል። እንዴ ታዲያ እስኪገባ ድረስ ነው። እስኪገባ በግልጽ ነው የምናገረው። ጭንሽን ከፍተሽ ስትሰጪው እስኪገባ ድረስ ነው ያን ያለው። በግልጽ ነው የማወራው። እዚህ ነውሩ ጽድቅ አታደርገውም፣ ጽድቁ ነውር አታደርገውም። እስኪገባ ድረስ በቃ ተለሳለሰልሽ ማሬ፣ አንጀቴ፣ ሆዴ፣ አይኔ፣ ወለላዬ፣ እናቴ፣ አያቴ፣ አክስቴ አለሽ። ከዛስ ቀሪ አላታ። ከቤተ ክርስቲያን መድረክ ላይ ቀሪ አላት። በስርዓት ማቃቸው ከቃለ ሕይወት ከሙሉ ወንጌል ከመካነ ኢየሱስ በስርዓት ማቃቸው ወንድሞች እናቶች ማቃቸው። ለዚህ ነው አየህ የሚያስጮህ፣ ለዚህ ነው በሏቸው። የተቀባይ እግዚአብሔር ቃል ቤተ ክርስቲያን ከሕይወት ብርሃን ከገነት ቸርች መሳለሚያ እማቃቸው ተዘረፉ። ለዚህ መግለጫ ያወጣልኛል እንዴ? የእግዚአብሔርን ሕዝብ እንደሚገባ አይጠብቁም፣ በጽድቅ ትምህርት አይጎበኙም። እዛ ስንት ዓመት አንደኛው ነቢይ ቆርጥሞት ወደ ሌላኛው እኮ ላከው። እስራኤል ዳንሳ ተጫውቶባቸው ወደ እዩ ጩፋ ላከው። እዩ ጩፋ ተጫውቶበት ለእንትና አቀበለ። የእግር ኳስ ተጫዋቾች ኮሜንታተሮች እንደሚናገሩት እንትና ቀለበ አቀበለው፣ አሁን አሾልከለት፣ እያታለለ ነው እንደሚሉት ማለት ነው። እንደዚህ አድርገው የእግዚአብሔርን ሕዝብ አታለው በልተው እናንተ ያኔ 17ኛው ጉባኤ 18ኛው ጉባኤ እያልክ ስብሰባ ትሰበስባለህ። ሁኗ የሙሉ ወንጌል የቃለ ሕይወት የመሰረት ክርስቶስ የሙሉ ወንጌል የመካነ ኢየሱስ የሆንክ እንደሆነ የፈለግከው እኔም ከእናንተ መካከል ነኝ። በጉባኤ እግዚአብሔር ቤተክርስቲያን 27ኛ ዙር ደቀ መዝሙር ተማሪና ተጠማቂ ነኝ። ቤቱን ለቅቄ አልሄድም። ይሄዳል ብላችሁ ያኔ እዛ ጉባኤ እግዚአብሔር ስንነገር እንደዚህ ለምን አትሄድም አንተ ደብተራ አሉኝ። አልሄድም። ድብትርናዬ ከ28 ዓመት በፊት ነው። ያኔ ቢሆን ኖረ እንደምንም ተለማማጅ ደብተራ ነበርኩ። ገና እየሰራ ያለሁት እውነት ነብይ ምን ሎሜን አሸት አድርጌ ብመጣ በእርግጥ በእናንተ ላይ አይሰራባችሁም ጴንጤዎቹ። ክፋቱ ደግሞ ይሄ ነው። እውነተኛ ጴንጤ ላይ አስማት አይሰራም። በደንብ ስለማውቀው አረግብሃለሁ ብዬ ነበር። እውነተኛ ጴንጤ ላይ አስማት አይሰራም። ታውቃለህ? መድኃኔዓለም ምስክሬ ነው። ሎሚ አይደለም ለምን ዝሆን አላሽም አይሰራም። ግን ላስፈራራ ነበር። አየህ በድሮ መጥቼ ማለት ነው። አንተ ሰውዬ ለምን አትሄድልንም? አልሄድም። እህት አለም አልሄድም። ኦኬ አልሄድም። ያ ፓስተር ታሪኩ የሚባለው ሰውዬ ማን ነገረኛ ነው? የዛን ቀን ማስበክ አለው ስለ ኤልያስ ማስበክ ብሎ ውስጤ እንዲቃጠል አደረገብኝ። አልሄድም። እዚሁ ተያይዘን እናልቃታለን ማለት ነው። የምናልቀው ደግሞ በጌታ ፍቅር ነው፣ በሌላ አይደለም። አልሄድም። ለምን ትተህ አትሄድም? ግን ኤርሚያስ አልሄድም። ከቲክቶክ ለምን አትወጣልህ? አልወጣም። መድኃኔዓለም ምስክሬ ነው። አልወጣም። ለምን ደግሞ ወጣው? ጽድቅን እንድናገር እግዚአብሔር ጠርቶኛል። በጽድቅ ሕይወት እንድኖር ጠርቶኛል። ኦኬ በጽድቅ እንድንኖር እግዚአብሔር ጠርቶናል። የት ነው የምትሄደው? አንተ ደብተራ ሂድልን አሉኝ ጉባኤ እግዚአብሔር። አልሄድም። የማርያም ልጅ ብለው ሲያበሽቁኝ ጌታ ምስክር ሚኒሊክ የሚባል ወንድም አልሄድም። የማርያም ልጅ አይደለም። ለምን የከድጃ ልጅ አትለኝም? አልሄድም። የምናደር መስሎት የጌታ እናት ማርያም እንደ ልጇ ብሆን ስበዛባት እንጂ ሳንስባት አይደለም። ማነው ስትበዛብኝ እንጂ ስታንስብኝ አይደለም። አልሄድም። አፍን ያዝ፣ አርፈህ ተቀመጥ። አልቀመጥም። ጽድቅ ነው፣ እጮሃል። ህዝብ አስበልታችሁ መግለጫ አታውጡ እዚህ። ኦኬ አንሄድም። ለስለስ ብለው እታለምዬ የኔ ማር የኔ ወለላ ሃሌሉያ አሜን ነው ይልላል። ይመጣና ምን አወራህና ነው አሜን የምልህ? አሜን ነው ይላሉ። ይመጡ እኔ አይደለም አሜን ነው። አንዳንድ ቤት ይመጣና ሰው ጋር አሜን ነው ይላል። አሜን አይደለም። አሜን እንድልህ በመጀመሪያ አሜን የሚያስብለውን ጌታ ኢየሱስን ስበከኝ። ለአንተ ዝም ብለህ አርቲ ቡርቲ ወሬ አሜን ነው አይባልም። በቃ መጥቶ እንደዚህ ጥምልብል ብለው አሜን ነው
ሃሌሉያ ምናምን ነገር ይላል። ሃሌሉያ ክብር አለው እኮ ወዳጄ። አሜን ነውም ክብር አለው። ኖ ኦርቶዶክስ አይነታችሁን እዚህ ገዝታ አትላኩ። ዛሬ የኛ ብቻ ነው። እናንተ ሄደና እዛ አስማት የሚሰሩ ጳጳሳትህን በግ እየቀበሩ ያሉትን ዝሆን ምንድነው ጥቁር ውሻ ጥቁር አህያ የሚቀብረውን እዛ ሄደ ተነጋገሩ። እዛ ሄደ ተነጋገር ብራዘር። ለዘመናት የማጨርሱን የቤት ስራ ሰጠናችኋል። እዛ ሄደ ገድል ድርሳናት ላይ በተክለ ሃይማኖት ተቅማጥ በእንትና አተላ ላይ እዛ ሄደ ተነጋገር። በዘራ አብሩክ ጥፍርና ፀጉር ላይ ተነጋገሩ። እዚህ ገስት እንዳትልኩ። ዛሬ ቤቱ እዚህ የኛ የወንጌል አማኞች ወንድሞችና እህቶች ብቻ ናቸው። አዎ በቃ የራሷ እያረባት የሰው ታማሰላችን ይባል። ሄደ እዛ እንትን በል። በመጀመሪያ ጳጳሳቶችህ በገንዘብ እየተጣሉ አላስገባ አልኩ አይደል? ነገረኛ አልከኝ። በግ የቀበረውን ብፁዕ አቡነ እንድርያስን አንቱዬ ስርዓቶትን ለምን አይዙም በላቸው፣ ከናስኬማቸው ጭምር። የመጥምቁ ዮሐንስ መንፈስ ውስጥ ካለ፣ የኤልያስ መንፈስ ውስጥ ካለ ይህን በቀባሪ አስማተኛ ስርዓት አስይዘው። በመጀመሪያ እኛ እዚህ ስርዓት እናስይዛለን። ግልጽ ነው አይደል? ምንመናና ምንመናት ግልጽ ነው አይደል? በቃ ሄዱ። እዚህ ገዝታ አትላኩ። ምን ልታወራ ነው መታወን አንተ ስለ መካነ ኢየሱስ እኔ ፊት ኦርቶዶክሳዊ ወንድም? እሺ እውነትህን ነው እንድልህ እድልም አልሰጥህ። ይሄ የቤተኛ ወሬ ነው። ኦኬ፣ ይሄ የቤተኛ ወሬ ነው። አይመስለኝም ነበር ለካ ቃለ ሕይወት እንዲህ አለች ብዬ ልን ኖ ቃለ ሕይወት የኔ ናት፣ መካነ ኢየሱስ የኔ ናት ነው። እኛ ቤተኛ ቤት ውስጥ ነው የምናወራው አይደል? በቃ ቴንክ ዩ። ለዚህ ነው ወንድሞቼ መግለጫ በመግለጫ ያወጡት። የት ነው ሰላም ደሩ ምትዩ? እንዳትወጭ፣ ማንም ሰው እንዳይወጣ በር ዝጉልኝ። ኦኬ እህትዬው እንዳትወጭ እንዴ። ከዛ እንትን አጥር ትሰራበታለህ። የቆላ በሬ በቂ እንትን አያገኝማ። በቂ ሳር ስለማያገኝ የቆላ በሬ ይሯሯጣል። ከዛ አንተ የምታደርገው ምንድነው? አጥር ነው የምትሰራበት። አይሰራም። በእውነት ጌታ ምስክር ነው። ህዝባችን ቃለ ሕይወትም በሐሰተኞች ነቢያትና በሐሰተኞች አስተማሪዎች ላይ ያወጣችሁን እቀበለዋለሁ። መካነ ኢየሱስ የሚያወጣችሁን እቀበለዋለሁ። ሙሉ ወንጌል እንደዚህ ብላ ብትል እቀበላታለሁ። ትክክል ነው። ለሐሰተኞች ነቢያትና ትምህርታቸው ልምምድ የእግዚአብሔር ህዝብ ሊበላ አይገባም። እውነት ነው። ቀኝን እሰጣለሁ። የአባቶች አምላክ ምስክር ነው። ለምን በዚህ 11 ዓመት ውስጥ እዚህ ሶሻል ሚዲያ ላይ ታቆኛላችሁ። ሐሰተኞች ነቢያት ስማቸውን እየጠራው፣ ሐሰተኞች አስተማሪዎች ስማቸውን እየጠራው ተናግሬያለሁ። የነቢያትን አገልግሎት እኔ እንዳለ አምናለሁኝ። የቤተክርስቲያን ነቢያት እንዳሉ፣ የቤተክርስቲያን ሐዋርያት እንዳሉ ማለት ነው። እነ ጳውሎስን ሐዋርያ ብለን በጠራንበት አንጠራቸውም። እነዚህን የፈለገ ቢንፏቀቅ ማለት ነው። የፈለገ ነቢይ ይሁን ነቢዩ ኤርሚያስና ኢሳያስን በጠራንበት እነሱን በምናይበት አይን አላየውም የዘመኑን ነቢይ። እውነቴን የምነግርህ ግን የነቢያት የጸጋ ስጦታ በክርስቶስ ቤተክርስቲያን ውስጥ እንዳለ አውቃለሁኝ፣ አምናለሁኝ። እንደዛ ጭፍን አይደለም። ውር ድንብሬ የጠፋ አይደለም። ካሪዝማቲክ ነኝ። እግዚአብሔር መንፈስ ቅዱስ ይናገረኝ እሰማለሁ። በራእይ በህልም በድምፅ ይናገረኛል። አዎ የእግዚአብሔርም ልጆች ይናገራል። በክርስቶስ ቤተክርስቲያን ውስጥ ይህን ነው እያየሁ ያደግኩትኝ። ነቢያት ብዬ ስቃወም ሐሰት ልምምዳቸውን እንጂ አስተምሮቱ አሁን በሶሪ መንፈሳዊ ስጦታ አሁን በክርስቶስ ቤተክርስቲያን በአካሉ ላይ ይሰራል ብዬ ነው የማምነው። ግን እነማን ናቸው ብሎ የሚለው መመርመር ያስፈልጋል። የኤፌሶን ቤተክርስቲያን መርምራ ነው ሐሰተኞች መሆናቸውን አውቃል ብሎ ያለው ጌታ ማለት ነው። ራዕይ መጽሐፍ ምዕራፍ 2 ላይ ለኤፌሶን ቤተክርስቲያን ሐዋርያንን ብለው የመጡትን አይደላችሁም እናንተ እናውቃችኋለን፣ ድሮ አይነ ውሃ ያስታውቃል እናንተ ቅራቅንቦ ማትረቡ ብለው አይደለም ያሏቸው። መርምረው መመርመር ያስፈልጋል ማለት ነው። አፖስትል እየተባለ ተጠራርቶ የመጣ ሁሉ እውነተኛ አይደለም። አፖስትል ተብሎ ተጠርቶ የመጣም ደግሞ ሐሰተኛ አይደለም። ለምሳሌ የኢትዮጵያ ሙሉ ወንጌል ቤተክርስቲያን የምሾማቸውን አፖስትሎች በሙሉ እቀበላለሁ። ንጉሴ ሮባን አፖስትል ብላ ሾመዋለች። የኢትዮጵያ ሙሉ ወንጌል ቤተክርስቲያን ጨልጬ ነው የምቀበለው። አገልግሎቱን አይታ በባሌና በአርሲ በተለይ በዶዶላ ወረዳዎች እነኛ አካባቢ ላይ በሙሉ ባሌና አርሲ ላይ
በገጠር በከተማ ለስንት ለክርስቶስ ቤተክርስቲያን መመስረት እግዚአብሔር በላዩ ላይ ባስቀመጠው ጸጋ የተጋሰው ነው። ስለዚህ ሙሉ ወንጌል ቤተክርስቲያን ተሳስተሻል ብዬ ልላት ነው አልላትም። መካነ ኢየሱስ አልቀበልም አለች አይደል? አትቀበልም፣ መብቷ ነው። የመካነ ኢየሱስን አከብርላታለሁ። ግን አልቀበልም ብላ የምትለው ሐዋርያንን ብለው ወደሚሉት ጋር ህዝብ ከሄደባት በኋላ ነው። ጅብ ካለፈው ውሻ ጮኸ እንደሚባለው ማለት ነው። የደቡብ ኢትዮጵያ ህዝብ አብዛኛው የቃለ ሕይወት ቤተክርስቲያን እምነት ተከታይ ነው። በነ እዩ ጩፋና በነ እስራኤል ዳንሳ በሌሎቹ ነቢያት በተባሉ በሙሉ ተዘርፏል። ቃለ ሕይወት አሁን መግለጫ ብትሰጥ ማይሰማታል። አሶስጄ መጣው አሶስጄ የእረኝነት ዘፈናችን ማለት ነው፣ የልጅነት ኦኬ። አስወስደው መጣው መግለጫ ይሰጣሉ እንዴ? በወረቀት አስፈራርተ ሄዷል። ነቢያት የተባሉትን በሙሉ አዲስ አበባ ከተማ ውስጥ ቸርች የጀመሩት በሙሉ ሂዱ። እነሱ እጅ ላይ ጌታን በእነሱ እጅ ተቀብለው በእነሱ እጅ መሰረታዊ ክርስትና ትምህርት ተምረው በእነሱ እጅ የውሃ ጥምቀት ተጠምቀው እዛ በእነሱ ምገባ ስር ያለ ምእመን አይደለም በሙሉ እዛ ያለው ሂድ። የትኛው አንዱን ጥራልኝ። ነቢይ ሄኖክ ለምሳሌ ሄኖክ ግርማ ጋር ልጥራለህ። እሱ ጋር ያሉት አንዳቸውም ከሙሉ ወንጌል ቤተክርስቲያን የወጡ ከሌሎች ቤተክርስቲያን ከቃለ ሕይወት አካባቢ ላይ እዛው ቃለ ሕይወት የቦሌው ማለት ነው ከሩዋንዳ ሙሉ ወንጌል የወጡ ሰዎች ናቸው እዛ ያሉት። አቤት! አዎ ከመካነ ኢየሱስ አቅራቢያ የነበሩ በሙሉ ጌታን ተቀበሉ ብሎ የሚል ጥሪ እንኳን አይደረግም። አብዛኛው ቸርች ላይ መሰረታዊ ክርስትና ትምህርት፣ ደህንነት ትምህርት እንኳን አያስተምሩም። የሚያስተምርም የላቸውም። እውነቱን ልንገርህ፣ ቆንጅዬ ወንበር አላቸው። ማናሽ እዛ ጥግ ላይ ያለሽዋ ሴትየው አቦዘነች የምትባል እህት አውስትራሊያ ያለችሽ አይደል? አዎ የጌታ ሰው እግዚአብሔር በዚህ መንገድ አይናገርም እያልኩ አይደለም። ይናገርብኛል አይደለም፣ ይናገርብኛል እኮ አልኩ። ሲያመጣው ማለት ነው። ከዛስ መገለጡ አውስትራሊያ ዘመድ አለችሽ አይደል? አቦዘነች የምትባል አዎ የጌታ ሰው አዎ። ካናዳ ሀገር ላይ ደግሞ የእሷ ታላቋ እህት አለች አይደለ? ይላል። አዎ የእሷ ደግሞ የአክስቷ ልጅ የነበረች አሁን ቤሩት ውስጥ አለች ይላታል። እኔና አንቺ እንተዋወቃለን እንዴ በመሀል? ይሄንን መገለጥ ብሎ ይላል። ይሄንን የተገለበጠ ወሬ፣ ቆንጅዬ ቡና ወሬ። አንዳንዱን ጌታ ነግሯቸው መስሎን ስናጣራ የሰው ሞባይል ጎርጉረው መረጃ ሰብስበው ነው፣ ፌስቡክ አንብበው። እንደኔ አይነቱም ባላገር አታለኸው ሊሆን ይችላል ነገሩ። የከተማ አዲስ አበባ እኮ የተወለደ ምን እኔና አብዱል ሰላም ብቻ ነን ከኢትዮጵያ ውጭ ሰላም ነገር። አሁን እዚህ አዲስ አበባ ከተማ ካሳንቺስ የተወለደ በጣም ብዙ እኮ እንትን የአራዳ ከተማ አራዳ ልጅ ነኝ ይላል እንጂ ቸርች ግን ሲመጣ ፋራ ነው። ምን ሊነግራት ይሆን እስቲ? እንግዲህ ይህን መገለጥ እየሰማን ነው። ጌታ ይመስገን ብለን የሞተች የአያቷን እህት ይጠራታል። 4 ከአውስትራሊያ ካናዳ፣ ከካናዳ ቤሩት፣ ከቤሩት የሞተችዋ የአያቷ እህት እና እናንተ ጓሮ ገባው ማነው ቤት መጣው ይላቸዋል። እሺ ወደ ቤታችሁ ልገባ ነው ሲላት ግባ ማኖፍ ጋር ትለዋለች። በጓሮ በኩል ገባው ይላል። ሌባ ነበራ ብዬ የምለው እኔ በጓሮ በኩል ስትገባ ዮሐንስ 10 ነው ትዝ የሚለኝ። መድኃኒዓለም ምስክሬ ስለ ሌባ ነህ እንዳትገባ በጓሮ ድመት ነው የሚገባው። በጓሮ አነር ድመት ነው የሚገባው። ወንድ ድመት ሴት ፍል ድመት ሲፈልግ እንዲሁም ደግሞ ውሽማ ነው በጓሮ በኩል የሚገባው። አንተ ጌታ ልኮ ከሆነ በዋናው በር ና እንጂ ና በዋናው በር በጓሮ በር ገባለሁ። እኔ ሽመሌ ነበራ ማለሳው እርግብ ግቢትም ብዬ ገላግልሃለሁ። አንዱ አገልጋይ እዚህ አሜሪካ ሀገር መጥቶ እንዲሁ እንትን ሲለው አናዶት አቃጥሎት ማለት ነው። እኔ ምልህ አለዋሉ ከአገልግሎቱ በኋላ በሽኮት አናዶት ማለት ነው። እኔ ምልህ ና ብሎ ለብቻው ቤቱ ጋበዘው። ይሄኛው የተቀባው ነኝ ብሎ ያለ ሰውዬ ጠብር ገፍ እያለ ሄደ ወደ ቤቱ።
የአሜሪካ ፓስተሮች አንዳንዶች ምህረት ያርግላቸው ሽጉጥ ገዝተው ና ብሎ ቤት ጠራው እና ቁጭ ብለው ጋበዘው። በኋላ ላይ ሄዶ ሽጉጡን አውጥቶ ጠረጴዛ ላይ ፊት ለፊት አስቀምጠና አሁን ወደ አብርሃም እቅፍ ሳልክ ወደ አብርሃም እቅፍ ሳልክህ ምን ነበር ስትል የነበረው? ኋላ እንዲህ አይነት አገልጋዮች ያስፈልጉናል እናንተ ወንድሞቼ፣ ካልሆነ ዘመኑ ከፍቷል። አይ እናወራለን ብለን እንጂ ሲቀር ሞታለን አላለም እኮ ኤርሚ ሲንገባ። በእውነት ወንጌላዊ ትክክለኛ ሰው ነው የነገረኝ። ትክክለኛ ሰው ነው። በጣም ገርሞኛል። ቁጭ አደረገና ጠረጴዛው ላይ ማቀሮ ሽጉጡን አስቀምጦ ወደ አብርሃም እቅፍ ሳልክህ እውነቱን ተናገር አለው። ያው እንግዲህ ፓስተርዬ አለ አይደል የሰው ነገር እንትን ነው ምናምን ነገር። እንዴ ጳውሎስ የሆነ አይመስላችሁም? እንደዛ በበትር ልምጣባችሁ ወይስ በፍቅር እኮ አላቸው። ምክንያቱም ወጠብሻ ሰው ነው፣ ብርቱ አይሁዳዊ የሆነ ሰው ነው። ማንም ጳውሎስ ፊት አይንተፋተፍም፣ በእውቀትም በጉልበትም ያቁታል ምን ያህል ጎበዝ ዕብራዊ እንደሆነ ማለት ነው። ዝም ብዬ ሳስበው ደንደሮ ነገር ማለት በጣም ሰውነቱ እንትን ያለ ማለት ነው። አላገባም፣ አየህ ሚስት አላገባም፣ ከሴት ጋር ያልተላፋ የሚባል አይነት ነው። አይ ተወኝ ወንጌላዊ፣ በሰላም ልኑርበት። በሰላም ልኑርበት። እንዴ ስንት አሉ እዚህ። አሁን እሳት ልታስለኩስብኝ ነው እንደዛ ብለህ እና ወንድሞች፣ የእግዚአብሔር ሕዝብ ከተበላ በኋላ ወንድሞች፣ ህይወትህ በግል ህይወታችን ከተበላ በኋላ አንንቃ። እየተበላ እያለ እየተበላህ ነው ብለው የሚሉ ሰዎች ሲነግሩ፣ እግዚአብሔር ልኳቸው ሲነግሩ ስማ። አንዳንድ ሰው ትዳሩን ከከሰረ በኋላ ትዳሯን አታ፣ ልጆቿን አታ፣ ቤተሰቧ ተበትኖባት ብቻዋን ስትቀር ምን ሆኜ ነበር ብለው ከእንቅልፍ እንደሚነቃ ሰው ይነቃሉ። ይሄ አነቃቅ ለህይወት የማይሆን አነቃቅ። ይሄ አነቃቅ ትዳርን መልሰ ገንዘብ ልታደርገው አትችልም። ይሄ አነቃቅ አንቺ ባልሽን አሳልፈሽ ሰጠሽ፣ ሌላይቱ ቀምታ ወስዳለች። አንተ ሚስትን አሳልፈሽ ሰጠ፣ ሌላው ቀምቶ ወስዷል። ገና ሳይቃጠል በቅጠል እንደሚባለው ማለት ነው። አንዳንዱ ጤንነቱን አስወስዶ፣ አንዳንዱ ጤንነቱን አጥቶ፣ አንዳንዱ ልጆቹን አጥቶ፣ አንዳንዱ በቤተክርስቲያን ውስጥ የእግዚአብሔርን ሕዝብ አጥቶ በአግባቡ መመገብ፣ በአግባቡ መገሰጽ፣ በአግባቡ መጠየቅ፣ መጎብኘት ሲገባው በጊዜ ያልጎበኘውን፣ በጊዜ ያላየውን፣ በጊዜ ያልመገብከውን ሕዝብ ሌሎች ወስደው ይቀልቡልሃል። እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤቱ ሰዎች ላይ የሾመው ታማኝና ልባም መጋቢ ማን ነው ያለው? ማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ ቁጥር 45 ላይ ማን ነው ያ መጋቢ? የእግዚአብሔርን ሕዝብ በጊዜ ጽድቀ እግዚአብሔርን የሚመግባቸው ማለት ነው። ህዝቡ እውነተኛ የጽድቅ ትምህርት ተመግቦ ቢሆን ኖሮ ለሐሰተኛ ነቢያት መብል ባልሆነ ነበር። አዳራሾቻቸው አሁን ባዶ ሲቀሩ ነው መግለጫ የሚያወጡት። አገልጋዮቻቸው ወንድሞቼ ናቸው። የቤተክርስቲያኒቱ አገልጋዮች ወንድሞቼ ናቸው። እነሱ ሁሉ ጭምር የሚነግሩን ምን ያደርጋል? አሁን እያንዳንዱ ነቢያት የተባሉት ጋር ሂዱ። ጌታን አስቀብለዋቸው አይደለም አብዛኞቹ። ከነዚሁ ቀደምት ከሆኑ ከትልቅ ቤተክርስቲያን ከሙሉ ወንጌል፣ ከገነት ቸርች፣ ከህይወት ብርሃን፣ ከመካነ ኢየሱስ፣ ከቃለ ሕይወት፣ ከጉባኤ እግዚአብሔር። እኔ የጉባኤ እግዚአብሔር የአሴምብሊ ቸርች የ6 ኪሎ አጥቢያ 27ኛ ዙር ደቀ መዝሙር ተማሪና ተጠማቂ ነኝ። የእኛ ልጆች ያኔ ኤኳየር፣ ቢኳየር፣ ሲኳየር ላይ ያገለግሉ የነበሩ፣ የወንጌል ስርጭት ከኔ ጋር ያገለግሉ የነበሩ፣ በህፃናት ክፍል ውስጥ የነበሩ፣ በጸሎት ግሩፕ ላይ የነበሩ ሰዎች አሁን በሌላ ቸርች ላይ ሄደው አንዳንዶቹ ፓስተር ሆነዋል። አንዳንዶቹ ፊት ለፊት ላይ ካሜራ ላይ ያቸዋለሁ ስለማውቃቸው ማለት ነው።
ሄደዋል ማለት ነው። አሁን ጉባኤ እግዚአብሔር ቤተክርስቲያን መግለጫ ብታወጣ እኔ እስቃለሁ። ለምን ነው መግለጫውን ያወጣችሁ? የሐሰተኛ ነቢያትን ልምምድ እቃወማለሁ ብላ ዛሬ ነው እንደምትቃወሙ? ዛሬ ነው መቃወም ይታያት? ጉባኤ እግዚአብሔር እንደዛ ብታረግ ዛሬ ነው መቃወም ይታያት? መካነ ኢየሱስ እነ ቄስ በሊና ሰርካ እኛን የሚያክሉ ሽማግሌ በወር ውስጥ አንዴ ነብይ አንዴ ሐዋርያ እያደረጉ ከወር በፊት ነብይ ብለው የሾሙትን መንፈስ ቅዱስ ተናግሯቸው ከሆነ ከወር በኋላ አፖስትል ነህ ብለው አሉ። ተሳስቶ ነበር ጌታ መንፈስ ቅዱስ ያኔ ሲነግራቸው ወይስ ቃሽታው ነው የተናገሩት? ቆንጅዬ ቅዠት ነው። እህት ዓለም ምንም ልረዳሽ አልችልም። ጽድቅ ጽድቅ ነው። እንደ አባት እናከብራቸዋለን። ምንም ጥርጥር የለውም። ወደ ጌታ ሄደዋል። ምን ያኔ መካኒስ መግለጫ አልሰጠችም? እሳቸው አልነበሩ እንደ የሄዱ ሲሰብኩ የነበሩት? ከዚያ ተናግሬያለሁኝ። እኔ ቤተክርስቲያኒቱን ምድር ላይ ዋጋ ያስከፍላታል። ይሄም ቅድም ወንጌላዊ እንዳልከው ለሁለት ነው የሚከፍላት። በዚህ መካከል አንድ ነፍስ ወደ ዓለም ቢመለስ ውስጤ እንዴት ስብር እንደሚል ልነግራችሁ አልችልም። ጌታ ኢየሱስ በጸጋው የነፍሳትን በርደን ሸክም ሰጥቶኛል። ኦኬ፣ እኔም ወንጌላዊ አብዱል ሰላምም ወንጌላዊ ነን። ከጌታ ጸጋ ተሰጥቶን የምንሰብክ ማለት ነው። አንድ ምእመን ወጥቶ ወደ ሌላ ሄደ ተብሎ ወደማያምኑት ወደኋላ ቢመለስ ምን ያህል ስብራት ሊሆን እንደሚችል አስብ። ያኔ አልስቅም፣ አለቅሳለሁ እንጂ። ከሙሉ ወንጌል ከፈለገው ወጥተው ወደ መካነ ኢየሱስ ሄዱ። ቤት ነው የቀየሩት። ከመካነ ኢየሱስ ወጥተው ሙሉ ወንጌል ሄዱ። ቤት ነው የቀየሩት። ምን እንደሚጻፍ ምን እንደሚል በየትኛው ዘመን ምን መደረግ እንዳለበት እንኳን በቅጡ የማያስተውሉ ማለት ነው። ከጭሮ ጋር አብሮ ስብሰባ የሚውል ከነ እስራኤል ዳንሳ ጋር አብሮ አምቧ የሚጠጣ መሪ በምንኛ ሞራል ብቃት ነው ወጥቶ ምዕመኑ እዛ ቸርች አትሂዱ ብሎ ሊል የሚችል? የትኛውም ደግሞ እኮ እዛ ቸርች አትሂዱ ብሎ ሲሉ ሐሰተኞች የተባሉት እንኳን ለይተው አላሉ። የመካኒስ ቤተክርስቲያን ምዕመን ሌላ ቸርች እንዳይሄዱ ስትከለክል ሙሉ ወንጌልም ቃለ ሕይወትም ሌላም ቸርች ሄደው እንዳያመልኩ እኮ ነው። አየው፣ አለዩ ማለት ነው። አይጥ በበላ ዳዋ ተመታ ይላል የሀገሬ ገበሬ። ይሄንን ሌቦቹ ስለበሉ እሺ ይመቱ። አንድ የመካነ ኢየሱስ ቤተክርስቲያን ምንን አማኝ እንዴት ነው ሙሉ ወንጌል ቤተክርስቲያን ሄዶ አታምልክ ብለህ የምትለው? ያስከፍላችኋል ዋጋ እንደ ቤተክርስቲያን። አይመለከተኝም የራሳችሁ ጉዳይ ብዬ አልልም። አዝናለሁ፣ አለቅሳለሁ። ቁስሉን ታዩታላችሁ፣ ህመሙን ታዩታላችሁ። አይባልም ወንድሞች እናቶች። ይኸው አንዳንዶቹ ኮሜንት የሚጽፉት እኔ መካኒስ ከሆንኩኝ ከሙሉ ወንጌል ከቃለ ሕይወት አላገባም ይላል። ኦ የዚህ ኮሜንታተር ጸሐፊ ተናዶ የጻፈው አይደለም። ሰርች ስታደርገው ወደኋላ ተመልሰ በደንብ ብትጠይቀው ብትከታተለው ምንጩን ከውስጥ ይነግርሃል። አሉ የዚሁ አይነት ነገር የሚያቀነቅኑ ቸርች ውስጥ ማለት ነው። ሁሉም ባይሆኑ አሉ፣ እርሾ አሉ። ጳውሎስ ትዝ ይላችኋል በሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ በዛ በአሕዛብ ሀገሮች ሄደው ስለ መዳን ጉዳይ ክርክር በተደረገበት የመጀመሪያው የኢየሩሳሌም ጉባኤ ነው። በርናባስና ጳውሎስ በአንድ በኩል ሆነው ሌሎቹ ደግሞ በሌላ በኩል ሆነው ሰዎች በክርስቶስ ኢየሱስ በማመን መዳን ይችላሉ በጸጋ ብሎ የሚለውን የጳውሎስን ስብከት ሲቃወሙ ኖ
እሱ እንዳለ ሆኖ የሙሴንም ሕግ መጨመር አለባቸው ማለት ወንዶች ሸለፈታቸው መገረዝ አለበት አሉ። ግርዘት ካልተጨመረበት አይጸድቅም፣ ድነት የሚባል ነገር አታገኙም ብሎ የሚል ጌታም አላካቸውም። እነዚህ ሰዎች ሐዋርያቱም እውቅና አልሰጧቸውም። በእነሱ መካከል ጠብና ክርክር ተፈጥሮ ወደ ኢየሩሳሌም ተሄደ። ኦኬ። በኢየሩሳሌም ጉባኤ ውስጥ ግን እንደነሱ አይነት ሰዎች ነበሩ። አሁን አንዴ ታዲያ ምንድን ነው ብለው የሚሉ ማለት ነው። ጳውሎስ እኮ በጣም እኮ ተበሳጭቶ ይመስለኛል። በትክክል ከፈለጉ እነሱ ራሳቸው ይቆረጡት አለ እኮ። መገረዝ አይደለም ለምን ሙሉ በሙሉ ግንዱን ቆርጠው ለድመት ለምን አይሰጡትም ነው በእኔ አማርኛ። ለድመት ለምን አይሰጠውም? ከፈለገ መቆረጥ ከፈለገ ግርዘትን ከፈለገ የዘፍጥረት መጽሐፍ ምዕራፍ 16 ማለት ነው የወንድ የብልቱን ሸለፈቱ ጫፉ ነው የሚገረዘው። ዘፍጥረት 16 የቁልፈታቸውን ስጋ እንዳለ ማለት ነው ጌታ ያህዌ። ጳውሎስ ከፈለጉ ጫፉን መቁረጥ አይደለም ሙሉ በሙሉ ለምን አይመደመዱትም ነው ያለን። በቃ ሙሉ በሙሉ ለምን አገዳውን ጠርገው አይጥሉልህም ከነቃጭሉ ጭምር ድነት በዛ አታገኝም እያለ ነው ጳውሎስ። ግልጽ እኮ ነው መልእክቱ። እንዲህ አይነት ጠንካራ መልእክት እንኳን ብልትን ተገርዛ አይደለም ብራዘር፣ የአንገትን ብትቆረጥ ብትገረዝ መንግስተ ሰማያት አትገባም። ሰውነትን አስቀንጥበ አስቆርጥ አስጎንድሸ የምትገባበት መንግስት የለም። ኢየሱስ የእግዚአብሔር ልጅ እንደሆነ አምነ በስሙ ንስሐና የኃጢአት ይቅርታን አግኝተህ ትድናለህ። አለቀ። የመዳኛው መንገድ ኢየሱስ ጌታ እንደሆነ በአፍ ብትመሰክር ነው ያለው። እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። አጭርና ግልጽ፣ ዞር ዋራ አይደለም፣ ግልጽ ነው። ዕብራይስጥ፣ ግሪክ፣ አራማይኩ ምናምን ነገር አትደበቅም። ግልጽ ነው መልእክቱ። እግዚአብሔር የዘላለምን ህይወት እንደሰጠን ይህም ህይወት በልጁ እንዳለ ምስክሩ ይሄ ነው። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም። አጭርና ግልጽ ተገረዙ ብለው የሚሉ ማለት ነው። ጳውሎስ ግን የገጠመው ግጥም ታውቃለህ? ብዙ ጥልና ክርክር ሆነ እኮ ይላል። ታውቃለህ? ተጣላሁ እኮ እያለ ነው ጳውሎስ። በደህንነት ጉዳይ ጳውሎስ ይጣልሃል፣ እኔም እጣልሃለሁ። የእግዚአብሔር ወንዶችና ሴቶች ልጆች ልንጣላ ነው የሚገባው። በደህንነት ጉዳይ ኢየሱስ ክርስቶስ ላይ ደርበ ተረት ጨምረ ሰፋፍተ ጌታ ከዛኛው ዓለም አስመልጦ ጊዮርጊስ አባቴ አርሴማ እናቴ እያልኩኝ ከምልበት አስመልጦኝ አምጥቶኝ ሌላ ትብታብ ጨምራለሁ ብለህ ብትል ቃል ለምድር ለሰማይ ለቅቄህን መንግስት አልሄድም። ኦኬ። ጌታ ለድነት ጠርቶኛል። አንድ እንዳገለግለው ደግሞ ጸጋን ሰጥቶኛል። ሁለት አለቅ። ስለዚህ መሄድ የሚባል ነገር ነው። አንተ ደብተራ፣ አንተ መተተኛ ሂድልን አልሄድም። ኦኬ። መተትኩባ ከነ መተቴ እዚህ እቀመጣለሁ። ለአንተ መተት ኢየሱስ ያድናል ማለት ከሆነ እቀመጣለሁ። ምን መሄድ የለም። ለቀን አልተገዛንላቸውም ይላል። አንሄድም። ጌታ ለህይወት ጠርቶናል። ከኖርክ ትኖራለህ፣ ከኖርክ እኖራለሁ። ቀጥ ሰጥ ለጥ ብለን ማለት ነው ለጌታ። ማጭበርበር የሚባል ነገር የለም። እንዴ ድንበሩን ያፍርሱት እንዴ ወንድሞች እናቶች። ሐዋርያቱ የሰሩትም ድንበር በሞራል ጉዳይ ፓስተር እንትና ፈቷል ተለይ የራሱ ጉዳይ እቴ እሱ ፈታ። አንቺ እሱን ፈለግ ማን ነው ተከታይ ብሎ ያለሽ? ያልፈቱ ስንት ቅዱሳን አሉ ትዳራቸውን አክብረው ይኖሩ። ወይዘሮ እንትና ፈታለች እና ያችን አለሌ ሴትዮ አትከታያት እህት የፈታችበት ምክንያቱም ቤተክርስቲያን ደርሳ ተመርምርና ተጠይቅ። ለአንቺ መፋታት ወይዘሮ እንትና ተፋታች ብለሽ አትበይ። እግዚአብሔር መፋታትን እጣላለሁ ብሏል። ማንም የልጅነት ሚስቱን እንዳያታልል ብሏል። ቃል ኪዳናችሁን ጠብቁ። የሰጠህን ሚስትህን ጠብቅ። ውጭ ሀገር ያላችሁ ኦኬ ዝም በል ኤርሚያስ አላችሁ፣ ዝም አልልም። ሚስት ቦርጭ ስታወጣ እሷን አባረ ሌላ ቀጭን ልጅ ሀገር ልታመጣ የምትሯሯጥ አመንዝራ ትውልድ ንስሐ ግባ። የቃል ኪዳን ሚስትህን አታታልል። እግዚአብሔር ይሄንን እጠላለሁ ብሏልና። ሚስት ቦርጭ አውጥታብህ ከሆነ አሰራታ ሜዳ ለሜዳ። ኦኬ አጭርና ግልጽ በቃ። አዎ
አሁን እንደ ልጅነቷ ጊዜ አይደለም ሰውነቷ አይለ እና ታዲያ ሲጨምር ሆርሞናቸው ሲጨምር ልጆች ሲወልዱ ሰውነታቸው አይጨምርም? እኔ እናንተ እንኳን እኮ ጨምረናል እኮ። አንተ ከኢትዮጵያ ስትወጣ የለበስከውን ሱሪ ነው እንዲህ የምትለብሰው አይደለም። እኔም እንደዛ አይደለም። ሰውነት አይጨምርም? ይጨምራል። ምክንያታም ትውልድ እግዚአብሔር ጻድቅ ነው። ለጽድቅ ሕይወት ጠርቶናል። በቃ መኖር ነው። ካቃተን ድፍት በላ ጸጋው ዙፋን ፊት እኔም አንተ እርዳኝ ነው። እርዳኝ፣ እንዳላሰድብህ እንዳላስነቅፍህ እርዳኝ፣ በእውነት አሳድገኝ እያልን ዘምረን የለ ከፓስተር ተስፋዬ ጋቢሶ መዝሙር ጋር በቃ በእውነት እንዲያሳድገን ማልቀስ ነዋ። ቤትን ዘግተህ ማልቀስ ነው በእግዚአብሔር ፊት ጸጋን እንዲሰጠን ማለት ነው። ትዳራችሁ ከተበላሸባችሁ በኋላ አትንቁ፣ ሳይበላሹባችሁ በፊት ግን ንቁ። ልጆቻችሁን ከተቀማችሁ በኋላ አትንቁ፣ ልጆቻችሁ ሳይነጠቁ በፊት ንቁ። ቤተ ክርስቲያን እንደ ህዝብ ከተዘረፍክ በኋላ አትንቃ። የመግለጫ ጋጋታ አታውጣ። ህዝብ ሳይሄድብህ ሳይወሰድብህ በፊት ንቃ። አስቀድመ ማስታወቂያም መግለጫ መሰጠት ካለበት ማለት ነው። እና ይህን ላለው ተባረኩ። ቴንኪው ጨርሻለሁኝ። እህትየው መስዬ መተኛ ትችላለሽ። እናንተ ጋር ሌሊት ነው። ቤዛ ኬት ቤተ እምነት ነው? ይቅርታ አንድ ቁጥር ስለጻፍሽልኝ ነው ያስገባሽ። ቤዛ ጠዋት መንገደኛ ነኝና ልተኛ። እሺ ወንጌላዊ ተባረክልን። መልካም ምሽት። እመጣለሁ፣ ሰሞኑን እንገናኛለን። አሜን። ሀይ በላይም በዋትሳፕ ላይ ደውል። እግዚአብሔር ይመስገን። ከየት ቤተ እምነት ነው እህታችን? እኔ ክርስቲያን ነኝ እኮ። ከኛ ወገን ነሽ ወይስ ከሌላ? አረ አይደለም፣ ከእናንተ ወገን ነኝ ስሎኝ ነው የገባሁት። በጌታ ነው ወይ ነው? በጌታ ማለት በወንጌል የምታምኑ ወንድሞች እህቶች ከሆነ ከየት ነው ብዬ ስላችሁ በጌታ ነን ካላችሁ ይገባኛል። ኦኬ። ሌሎች ከሌላ ቤተ እምነት ስለሚመጡ በምታወራው ሀሳብ ላይ ትክክል ስለሆነ የሚያዩትን ምስክርነት ስላለ ነው። አሁን በመጣው መግለጫ አንድ ነገር ልል ብዬ ነው እና ከዚህ በፊት እኔ እዛ ሆሳና የምኖረው ሆሳና በህብረት አለ መካነ ኢየሱስም ቃልዮትም እንዳለ ቤተክርስቲያናት እንደ ካውንስል ህብረት አድርገው ነው ኮንፍራንስ የሚያወጡት እና በመጀመሪያ ፕሬዘንስ ቲቪ በቤተ ክርስቲያናት በዲቁንና አገልግዬ ነበረ። ዲያቆኑ ከነበሩ ሁሉም ወጥቶ ነበር ሲያስተናግድ የነበረው እና እዩ ጩፋም እስራኤል ዳንሳም መጥቶ አገልግለውን ያውቃል። በወከር ሜዳ ተዘጋጅቶ ይሄ ማለት መካነ ኢየሱስም ቃልዮትም መሰረተ ክርስቶስም ሁሉም በህብረት ነበረ። እሑድ ቀን ቸርች ዘግቶ አሁን የሚታየው ጋጋታና ባለፈው ከዛ ተምረን አሁን እርምጃ እንውሰድ የሚባለው ጥሩ ነገር ስለሆነ አንተ ስታወራ አሁን የወጣው መግለጫ በጣም ግራ ስላጋባኝ ነው። ዳዊት ጋርም ጠዋት ነበርኩኝና ሲያወሩ ስለ ፌሎሺፕ ራሱ እንዴት ነው የምናደርገው ሲባል ብዬ ጠይቄው ነበር እና ምንም እዛ ራሱ በግል ነው የምንካፈለው ሁሉ ሲሉ ነበር እና ግራ የሚያጋባ በጣም ነበርና ሀሳቡ እና በዚህ ሀሳብ ላይ አብሮ አገልግለው የነበሩ ሰዎች አሁን በሚሰጠው መግለጫ ላይ ብዙም ተቀባይነት ስለሌለ ነገር አንተ በጣም ስለተናገርክ በዚህ ሀሳብ ላይ የበኩሌን ልል ብዬ ነበር። ያኔ ስንሸወድ ያኔ ያልወጣው መግለጫ አሁን በዚህ ጊዜ ሲያወጡ ግራ ገብቶኝ ነው እና እኔ እንደውም እስራኤል ዳንሳ የአክስቴ ልጅ መድኃኒት እንዳትወስድ እሱ በቤተ ክርስቲያናት ተጋብዞ ሲመጣ ተፈውሳለች ብሎ መድኃኒት እንዳትወስድ አድርጎ በሳምንቱ ነው የሞተችው። በሞተችው ቀን ደግሞ ቲቪ ላይ ሲተላለፍ ነበር የቀበርናት እና
ከዛ ያንን ቪዲዮ ላይ ሲያሰራጭ ነበርና ከታመምኩት ህመም የተነሳ አልቀበልም እና ጉዳት ስለደረሰ በፍሬያቸው ነው የምቀበለው እና እኔ ከዚህ ተምሬ እኔ አሁን ቸርች ላይ ነው እንትን ማድረገው። እኔ እንደውም አንዳንድ ጊዜ መጽሐፍ ቅዱስ ሳነብ ገላትያን ቤተክርስቲያን፣ ቆሮንቶስ ቤተክርስቲያን በየሀገሩ ስም ስያሜ ስላለ የኛ ስለምንድን ነው እንደው አንዳንድ ጊዜ ሆሳና ቅርንጫፍ እንትን ቅርንጫፍ በየስፍራው እንደዛ ቢሆን ይህ ሁሉ ጦርነት ይመጣ ነበረው ይላሉ። አንዳንድ ጊዜ እንትና ለመቀፍ ሲባል ይሄ መለያየትን ፈጥሮ አንዳንድ ጊዜ እንትን እንዳይሆን በሚል እና በርታ ተባረክ ልል ነው። ውስጥ ላይ ይሄ ነገር ፕራክቲስ የማይደረግ ነገር ነው፣ ዝም ብሎ መግለጫ ነው። ግን እንዴት እንደሚተገብሩት አላውቅም። ተባረክ ጨርሻለሁ። እሺ ቴንክ ዩ። ያ እነሱ የማይፈጽሙት ያልፈጸሙት 15 ዓመት የዛሬ 15 ዓመት የወጣ መግለጫ ማለት ነው። እሺ ቴንክ ዩ። አሜዚንግ። እንዴት ነህ? እንደውም እንደዚህ አይነት ሰዎች ምን ታደርጋላችሁ? ስምህም አይታወቅ። አሁን አንተን ብዬ የምሰጥህ እታች ውረድ። ቴንክ ዩ። እህቶች የምጨምሩት ካለ ጨምሩና ልጨርስ። ጸጋ ይብዛላችሁ። ያስባለሁ መግለጽ ያለብንን ከ15 ዓመት በፊት የነበረ ነገር ነው። እዚህ ቲክቶክ ላይ የመጡ በአወጃጅ የማይሞሉት ያመጡት ለውጥ አይደለም። እሱን ካወቃችሁ በቂ ነው። ሌላውን ደግሞ እንዳስፈላጊነቱ ጊዜውን ጠብቀን የምንናገር ነው የሚሆነው። ነገር ግን ምዕመንን ለመጠበቅ በሚል ሰበብ እና በነቢያትና በሐዋርያት በሚል ሰበብ መደበቅ አይቻልም። እውነታውን ያው የደረስንበትን ደርሰንበታል። በዚህ ግን ምዕመንን ለመጠበቅ እስከዛሬ የት ነበሩ? አሁን የተናገረው ወንድም እንኳን እስከዛሬ ተሸውደን ካለቅም በኋላ ነው ወይ እንዲህ አይነት መግለጫ? ስለዚህ በነቢያት በሐዋርያት ያ ሰማኸው አይደል? አሁን መጨረሻ ላይ ያወራው ያ እና በነቢያት በሐዋርያት አገልግሎት ስም መደበቅ አይቻልም። እውነታው ሌላ ነው። ከኋላ ያለው ሸፍጥና ፖለቲካ ሌላ ነው። አንድ ወረቀት አስቀርቶ 4 አውጥቶ ብዙ ፖለቲካ ለመስራትም ተሞክሯል። ሙሉ ለሙሉ ደግሞ በተገቢው ቀን በምናምንበት ቀን ሙሉን መረጃ ደግሞ ይዘን የምንመጣ ይሆናል ማለት ነው። ይህንን ለማሳወቅ እወዳለሁ። እናንተ ግን አማኞች በተለይ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ያላችሁ ከ11 ገጽ ውስጥ ነው ይሄ 4ቱ የወጣው አይደለ? አዎ የተጨመቀ ሀሳብ ነው። ከ11 ውስጥ የተጨመቀ ሀሳብ ነው። ግን ልክ 4ቱ ሲወጣ 5ኛም ወጥቷል። 5ኛውን ግን ደብቀውታል። እኛ እጅ ላይ ግን 5ኛው አለ አይደል? አለ በቃ ኦኬ፣ አለ 5ኛው አለ። ያ እና አሁን ጊዜው ደርሶ ለሰው ስናሳየው ሰው ሸፍጡ ይገባዋል፣ የተሰራው ሴራ ይገባዋል። በተለይ እዚህ ፕላትፎርም ላይ እኛ ነን ይሄንን ውጤት ያመጣ ነው ብለው ለመፈንጠዝ እና እየፈነጠዙ ያሉት ገና ቲክቶክ የሚባል ምኑም በሰው ሀሳብ ውስጥ እና ልቦና ውስጥ ሳይኖር ነው 15 ዓመት ሙሉ ቤተክርስቲያን ውስጥ ተጨቃጨቅበት የነበረበት ኬዝ ነው የነበረው እና በነቢያት በሐዋርያት አገልግሎት ተደብቆ ሌላ ነገር መስራት እንዴ እነሱ አይደሉ እንደ የነቢያት ቸርች እየሄዱ ቃል አውጣልኝ የሚሉት ለነብዩ? እነሱ እኮ ናቸው እንዴ በዘይት ጸልይልኝ እጅ ጭነ ጸልይልኝ የሚሉት እኮ መግለጫ ከሚወጣባቸው ቸርቾች ውስጥም እኮ አሉበት እኮ። በቃለ ሕይወትም በሉት ከመካነ ኢየሱስ ነቢያት ቸርች እየሄዱ ቃል አውጡልኝ ይላሉ እኮ አይሉም እንዴ? የኮርስ በርስ የምንተዋወቀው ነገር እኮ ነው። ቃሉ ወጥቶ የተጻፈ አይደል እንዴ? ይሄን ያህል እኮ ነው። ለምንድን ነው የምንወሻሸው ወገኖች? አይ እንደ ጴንጤቆስጤ ግን ማስተካከል ያለባችሁ ነገር አለ። እንደዚህ እኛም ወገኖች ነን፣ ወንድሞች ነን። ትክክል ያልመሰለን ነገር እንነግራችኋለን ቢሉን እንቀበል ነበር። እንኳን እነሱ ብለውን እኛም በውስጣችን እያወገዝን የማንቀበለው የምንመክራቸው ተው የምንላቸው አካሄዶች እና ልምምዶች ስላሉ ማለት ነው። እንደዛ ቢሆን በተቀበልን ነበር። ለምን የመካነ ኢየሱስ አንድ አማኝ
ስለ ሙሉ ወንጌል ያገባዋል ብለን ነው እኛ የምናምነው። በቃ ለተቋማዊ አስተዳደር ሰው በተመቸው ቅርብ ባለው አካባቢ ያመልካል ብለን ነው የምናምነው እንጂ ሙሉ ወንጌል ላይ የታየን ችግር አንድ የመካነ ኢየሱስ አማኝ ሊያርም ይችላል። ምክንያቱም ቤተክርስቲያን አንድ ናታ። የሙሉ ወንጌልንም አማኝ መካነ ኢየሱስ ላይ ወይ ቃለ ሕይወት ላይ ወይ ገነት ቸርች ወይ ህይወት ብርሃን ያየውን ሄዶ ቢጠይቅና እንዲስተካከል ቢያደርግ ትክክል ነው። ለምን? ለአስተዳደር እንጂ ሁሉም የቤተ ክርስቲያን ነገር ይመለከተዋል ብለን ነው የምናምነው እኛ። አንድ ነው ቤተ ክርስቲያናችን፣ በክርስቶስ የተመሰረተች ነች። መሰረቷ ክርስቶስ ነው ብለን ነው የምናምነው። ስለዚህ አሁን በዚህ መግለጫ በተለይ የኢትዮጵያ ወንጌላዊት መካነ ኢየሱስ አማኞች ምንም አይነት ወደኋላ ማፈግፈግ እንዳታደርጉ፣ ግራ መጋባት ውስጥ እንዳትገቡ፣ የዳናችሁበትን እውነት ይዛችሁ እንድትጸኑ በጣም ከልቤ እንደ እህት ልመክራችሁ ፈልጋለሁ። ከጎንም ደግሞ እህት አብያተ ክርስቲያናቶች ለእናንተ ክፍት መሆናቸውን ላሳውቃችሁ እወዳለሁ። እህት አብያተ ክርስቲያናቶች እነ ሙሉ ወንጌል፣ እነ መሰረተ ክርስቶስ፣ እነ አማኑኤል ቸርች፣ እነ ህይወት ብርሃን፣ እነ ገነት ቸርች እጃቸውን ዘርግተው እንደሚቀበሏችሁ በትልቅ እምነት ላሳስባችሁ እወዳለሁ። ጌታ ከእናንተ ጋር ነው። በየትኛውም ሁኔታ የዳናችሁበትን መዳን አጽንታችሁ እንድትይዙ አደራ 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 እንላለን። ይሄ መልእክታችን እና ተባረኩ። ጸጋ ይብዛላችሁ ወገኖች። ተናገርሽው ይሄው ነው። ወጀቦች ሊነሱ ይችላሉ። ምርጫችሁ ግን በየትኛውም ጊዜ ነግረውናል እኮ በጣም በእውነት እኔ አንዳንድ ንግግር ቆይቶ ነው ምንድነው የእናት ሞትና የድንጋይ መቀመጫ እያደር ይሰማል የሚባል ነገር አለ እና አንዳንድ ንግግሮች እያደር ነው እንትን የሚሉት። ሉትራን የምትባል ቤተክርስቲያን ባትኖር ኤቲስት ነው እምሆነው ብሎ የሚለው ቃል ማለት ሉትራን እንኳን ባትኖር በሙሉ ወንጌል ቤተክርስቲያን በመሰረተ ክርስቶስ ቤተክርስቲያን ስርዓት ጌታን አመልካለሁ ብሎ እንኳን የሚል አማራጭ እንኳን አላቀረቡም። ኤቲስት ማለት ከሃዲ ነው በሆን ይቀለኛል ነው ያሉት። የዚህን ያህል ይጸየፉናል ሉትራውያንን ባዮቹ፣ በተለይ ቲክቶክ ላይ ያሉት የዚህን ያህል የሚጸየፉ። ምን ያህል መራርነት እንደሆነ አስቡ። እኔ ቅድም ተናግሬያለሁ። ቤተክርስቲያን ሌሎች ቤተክርስቲያናት እንኳን ባይኖሩ መካነ ኢየሱስ ቤተክርስቲያን ምርጫዬ ናት። በትራዲሽኗ ውስጥ የማልቀበለው መጽሐፍ ቅዱሳዊ ያልሆነውን ነገር አልቀበልም። እንደ መጽሐፍ ቅዱስ የሆነውን ግን ተቀብዬ ባላገለግል መገልገል ግን እችላለሁ። አብሬ ማምለክ ግን እችላለሁ። ውጣልን ከቤት ካላሉ በስተቀር ምርጫ ያደርጋለሁ ማለት ነው። ለምን? የእግዚአብሔር ሕዝብ ነው ብዬ ስለማመን እና ራሳችሁን ጠብቁ። የሚያስከፍለው ነገር ቀላል ነገር አይደለም። የሚያስከፍላቸው ነገር ማለት ነው ቤተክርስቲያን ላይ እና ጸጋና ሰላም ከሁላችሁ ጋር። በጣም ጠብቁ፣ ተጠንቀቁ። እንዲህ አይነት ነገር በቃ መጨረሻው ይሄ ነው። ይኸውላችሁ መጨረሻ ይሄ ነው። በዚያው ማነው አትራፊ? ወንጌል በምንሰብክበት ጊዜ እንዲህ አይነትን ነገር ይዘው የመጡ ማለት ነው። ኖ አትላክልኝ፣ ብራዘር አትላክልኝ። አንተ እንደዚህ ሄልዚ ሚኒስትሪ ምናምን ነገር ተው ማን አትላክልኝ። እሺ ወንድም አለ አላውቅም። እነዚህ ስልካችሁን እንትን ምንድን ነው የባንክ አካውንታችሁን ጽፋችሁ ለጥፋችሁ የምትመጡ ሰዎች ጤነኞች አይደላችሁ። እና ጸጋ ይብዛላችሁ። ተባረኩ። ቀን ለሆነላችሁ መልካም ቀን